እነዚህ ሶስት መጽሐፍቶች በሶስት ነገስታት ዘመን ስለ ታቦቱ ያወራሉ፣ እርስ በርስ ግን አይስማሙም። ምንም እየተካሄደ አይደለም። እህትዬው ለፊ መሲ ካልጣማችሁ ለፉ። ምንም እየተካሄደ አይደለም። ሰላም ነው። መጽሐፍቶች እየተጠየቁ ነው። የመጽሐፍቶቹ ባለቤት አንገባ ብለዋል። የመጽሐፍቶቹ ባለቤት ሞተ እንገኛለን አንገባም ብለዋል። ኑ መልሱ፣ ሼር አድርጉላቸው ይምጡ። መጽሐፉን አታውቁት ማረን እኔ ያሳውቀሃለሁ። ምንም አታሳቡ። እታች ሆነ መጽሐፉን አናውቀውም እናም ነገር የሚባል ሰበብ አይሰራም። ኑ ግቡና መልሱ። ያው አፄ ዘርዓ ያዕቆብ ከሳውዲ አረቢያው ንጉስ ታቦት ተቀብሎ አምጥቷል። ታቦተ ሚካኤልና ታቦተ ማርያምን ያው ተቀብለናል ብላችኋል። ግሼን ደብረ ከርቤ ነች የጻፈችው ገዳሟ፣ የእመቤታችሁ ማለት ነው። ሁለት የአብርሃ አጽባ በአብርሃ አጽባ ዘመን ፍሬምናጦስ አቡነ ሰላማ ከአትናቴዎስ እጅ ተቀብለን አምጥተናል ብሏል። የምጽሌ ደብረ ጽዮን ማርያም የጻፈው መጽሐፍ ነው። ንጉሱ ሰለሞን ለልጁ ሰጥቶታል ብላችሁ የጻፋችሁት መጽሐፍ ነው። ወይ መጽሐፍቶቻችሁን አስታርቁ፣ አንድ ነገር በሉን። ቴንኪዩ እንጠብቃለን። መቼም ሁሉ ኦርቶዶክሳዊ አይገባም ብለን አንል። የሚገቡ ይኖራሉ፣ እውቀት ያላቸው ይኖራሉ፣ ታሪክን የሚያውቁ ማለት ነው። እህትዬ እንኳን ደህና መጣሽ። ኤርሚዬ እንኳን ደህና ቆየ። ወንድምነት ሰላም ለእናንተ ይሁን። ሰላም ሰላም ብያለው። የተደረደሩትን ለሽያጭ የቀረቡ አይደሉ ዛሬ እንደ እኔ እኮ የት ገበያን የገባሁት ብዬ እኮ ግራ ገባኝ። መጽሐፍ መደብር ነው የለም፣ ገበያ አይደለም። ይሄ የመጽሐፍት ምርመራ ነው። ዛሬ ሕክምና ላይ ነው ኤርሚዬ። መጽሐፍ እንትን ይዘሃል። እነዛም ተሰልፈዋሉ። እንዶ በየተራ ፔሸንት የምትቀበል ነው የምትመስለው። ይምጡ፣ በእውነት ይምጡና ይንገሩን። ካልሆነ እዚህ የምትሰሙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ነው የምናገረው እኔ ኦፊሻሊ ዋሽታለች ለስንት ሺህ ዓመት። ህዝቡን አደባባይ ላይ ወጥታ ይቅርታ መጠየቅ አለባት። የታለ ውሸቷ ኤርሚያስ ብላችሁ ካላችሁ ይኸው 3 መጽሐፍ ደርድሬ የለ ይኸው መድኃኔዓለም ምስክር እኮ አልኩ። ይመልሱ። አሁን ልጆቿ የሚመልሱ የቁርጥ ቀን ልጆች ሊቃውንት የተማሩ ብለው የሚሏቸው ታሪክ እናቀንም ብለው የሚሉት መጥተው ይመልሱ። 3ቱም መጽሐፍ የነሱ ነው። ታብ ኮፒ ሊንክ ሼር አድርጉት። ቴንኪው። እሺ ጊዜ ዳኛው ሰላም ላንተ ይሁን። ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? አንተ ከየት ነው መጀመሪያ? ኦኬ ለጠይቁ ጥያቄ ካልመለስክ ታይ ትወርዳለህ ወንድም ማለት ምንም። አይ አንተ ከየት ነው ንገረኛ። ጠየቅኝ አይደል? ንገረኝ። እሺ እታች ወረድ። ቴንኪው ወንድም አለም። ኦኬ ብስር ይላል። ብስራት ማለት ነው። አዶ እንግዲህ ከተሳሳትኩ ይቅርታ። ብስር የገባው ሰው ከየት ቤተ እምነት ነው? እሺ ኑ መልሱ። ኦርቶዶክሳውያን ወገኖቻችን እንጠይቃችሁ፣ ታቦቱ መቼ ነው ወደ ኢትዮጵያ የገባው?
ታቦቱ መቼ ነው ወደ ኢትዮጵያ የገባበት ዘመን? እንዱ ገብቷል ማለት አይደለም። ታቦቲቱ ገብታ ታቦቷ ገባችና አንዴ በመጀመሪያ በጣና ለጥቆም በአክሱም ተቀመጠች። ከያ በኋላ በግራኝ ዘመን ደግሞ ስደት በነበረበት ሰዓት ወደ ቆቃ ወደዚህ ወደ ሸዋ መታ፣ እዛም ደግሞ ተቀመጠች። ከዛ ደግሞ አልፎ በጣም የሚገርማችሁ እኮ ደግሞ ወደ አሰበ ተፈሪ አካባቢ ሁሉ ጭምር ሄዳለች። ነው ማርያም ናት እንጂ እንትን አልኩ ነገሩ። ያው ታቦታ ማርያም አይደል ተብላ የምትባለው እና የሐረር ሰዎች ሲገላምጧት እንደገና ደግሞ ተመልሳ እንትን ብላ አሁን መጨረሻ መኖሬ የሚስማማኝ ብላ ያለችው የመረጠችው ቦታ አክሱም ነው። መቼ ነው የገባችሁ ወደ ምድራችን ላይ? መቼ ነው የገባችሁ ወደ ምድራችን ላይ? እሺ ከገስት ላይ ያላችሁ በሙሉ ረዱ። ምክንያቱም የወንጌል አማኞች ናችሁ። እኔ የፈለኩት በዚህ ጉዳይ ላይ መልስ ሊሰጡን የሚችሉ የኦርቶዶክስ የቁርጥ ቀን ልጆች ነው ፈልገው። ታቦቱ መቼ ነው ወደ ኢትዮጵያ የገባው? ይሄንን የወንጌል አማኞች የሆናችሁ ወንድሞች በሙሉ ጠይቋቸው። ኦርቶዶክስ በሶስት መጽሐፍት ላይ ታቦቱ የገባበት ዘመን የተለያየ ዘመን እንደሆነ ትናገራለች። ልብ በሉ። በሰለሞን ዘመነ መንግስት ታቦቱ ለልጁ ለሚኒሊክ ሰጥቶት ወደ ኢትዮጵያ መጥቷል። መቼ? ቅድመ ልደተ ክርስቶስ ብላለች እኮና። ታዲያ እኮ ግባ እና መልስ። ገብተህ እኮ ሃይማኖትን ተናገር ብዬ ስለ ወጣህ እድል ስተ እሺ ና ጊዜ ዳኛው እሺ እንኳን ደህና መጣ በድጋሚ። እንኳን ደህና መጣ በድጋሚ። ከየት ቤተ እምነት ነው? መጀመሪያ አንተ ከየት ነው እያልኩህ እኮ ነው። ምን ነው? እሺ አያውቀውም። ይሄኛው በእምነቱ ያፍራል። በእምነቱ የሚያፍር ሰው ነው። ኦኬ ልብ በሉ። ይሄን ጥያቄ እኔ ቤት የምትከፍቱ ሰዎች ወንድሞችና እህቶች ጠይቋቸው ኦርቶዶክሳውያንን። ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብላለች ኦርቶዶክስ። መረጃ ስጭን ስንላት ክብረ ነገሥት መጽሐፍ ብላናለች። ክብረ ነገሥት መጽሐፍ ራሷ የምትቀበለው በነ ዶክተር ስርግው ገላው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በተዘጋጀ በግዕዝና በአማርኛ የተጻፈ ላይ በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ መጣ ብላ የምትለው ታቦቱ። አንድ መጽሐፍ ዘንግቼ ነው። ቆይ እሱኛውም ደግሞ ሌላ አለ። ድርሳነ ጽዮን የሚል ደግሞ መጽሐፍ አለ። አረ ሌላም ረስቻለሁ። ገድለ ላሊበላም ላይ እርስ በርስ ደግሞ የማይስማማ ታሪክ አለ። መድኃኔዓለም ክርስቶስ ይኸው አማኑኤል ምስክሬ ነው። ገድለ ላሊበላ፣ ድርሳነ ጽዮን፣ ገድለ ተክለ ሃይማኖት፣ እነዚህ ደግሞ ሌላ አሁን ኢራን፣ አሜሪካ፣ እስራኤል እንደሚባል እርስ በርስ የሚፋጁ መጽሐፍቶች ናቸው። ታሪካቸው እኮ ነው የምልህ። አሁን ቆይ የሶስቱ ይቆየን። የሶስቱ ጉዳይ ይለቅ። ኦኬ በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጣ ብላ በዚህ ላይ ጽፋለች ኦርቶዶክስ። መቼ ስንላት ንጉሱ ሰለሞን በነገሰበት ዘመን ልጅ ወልዶ ልጅየው አደገና ወደ ኢትዮጵያ መጥቶ እዛ አፈር ሲጫወት አድጎ ከዛ ወደ ሀገሩ ወደ አባቱ ሀገር ወደ እስራኤል ሄደ። ከዛ ምናምን ነገር ብላ ምትላለ። ይኸውልህ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ይፋረድ። በዚህ ጉዳይ ላይ ገብቶ የሚያወራ ሰው ካለ ለነገ እንኳን አይኔን አላሽም። ተንደርድሬ ነው እዛ ቤት የምገባው። አይቀጡ ቅጣት ለመቅጣት ማለት ነው። ታሪካቸው እንዴት ራሱ ይሄ መጽሐፉ ከመጽሐፉ ይጣላል። ይሄው ራሱ ክብረ ነገሥት ከክብረ ነገሥት ይጣላል። አንተ
ኦኬ በዚህ መጣ አለችን ታቦቱን ጉድ 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 ስንል መቼ ማለት ነው? በሰለሞን ዘመነ መንግስት። ሰለሞን መቼ ነበር የነበረው? የዛሬ 3000 ዓመት። ኦኬ በጣም የሚገርም ነው አለ። ይሄን ነው ህዝብ የሚያውቀው። ከዛስ ሳነብልህ ገድለ አቡነ ሰላማ ከሳቴ ብርሃን ላይ ፍሬምናጦስ የሚባለው እሱ በነበር በአብርሃ አጽብሃ ዘመነ መንግስት ነው የነበረው። አብርሃ አጽብሃ የሚባሉት ነገስታቱ በነበሩበት ዘመን ማለት ነው፣ በአራተኛው መቶ ክፍለ ዘመን። እሱ ደግሞ ወደ ግብፅ ሀገር ሄዶ ከግብፅ ሀገር ጵጵስና ሲቀበል ፍሬምናጦስ ከማነው ጵጵስናውን የተቀበለው? ከአቡነ አትናቴዎስ። ማን ነው የሚናገረው? ይኸው ገድለ አቡነ ሰላማ። ማን ያሳተመው? በምጽሌ ደብረ ጽዮን ማርያም ቤተክርስቲያንና የታተመው ብራዘር ገዳሙ። ኦኬ አሁን ትኩሱን ድንች እጉያ ስራ አደርገዋለሁ፣ እዛ ውስጥ ትቃጠልበት እኖራለሁ ማለት ነው። ከዛስ በዚህኛው ደግሞ መጽሐፍ ላይ ታቦቱን ወደ አክሱም አምጥቶ ያስቀመጠው አባ ሰላማ ከሳቴ ብርሃን ከአቡነ አትናቴዎስ እጅ በአራተኛው መቶ ክፍለ ዘመን አብርሃ አጽብሃ በነገሱበት ዘመን ነው። ግብፅ ሀገር ሄዶ ከንፈሩን ተስሞ ማነው ከንፈሩን የሳመው? አቡነ አትናቴዎስ። የማንን ከንፈር ነው የሳመው? የአቡነ ሰላማ ከሳቴ ብርሃንን ከንፈር ለከንፈር ተሳስመው። አዎ ወንድ ልጅ ከወንድ ልጅ ከንፈር መሳሳም እንዴት ነው ታዲያ? ነገርየው እንዴት ነው? ነገርየውማ ታውቂዋለሽ። ከንፈር ተሳስሞ ማንን የሚናገረው? ገድለ አቡነ ሰላማ። ናግባልኝማ እኮ ነው ብዬ የምልህ። ናግባና እናውራ እና ታቦቱ በአቡነ ሰላማ ዘመን በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ብላ ምትለው በአራተኛው መቶ ክፍለ ዘመን። ይሄኛውን ታሪክ አያውቀውም ማለት ነው። ይሄኛው ደግሞ ሌላ ታሪክ ያወራላል። እነዚህን ሁለቱን ደግሞ የሚሞግት ደግሞ የለም። በአፄ ዘርዓ ያዕቆብ ዘመነ መንግስት ንጉሳችን በነገሱበት ዘመን ከመካ መዲናው ሹም ከሳውዲ አረቢያው ንጉስ እጅ ታቦተ ሚካኤልና ታቦተ ማርያምን አምጥተው አክሱም አስቀምጠዋታል ይላል። አክሱም ስንት ታቦት ነው ያለው? በዚህ መጽሐፍ መሰረት ሶስት የሙሴ ታቦት። እንዲህ አይነት ትግል ነው የገጠመን። ኑ ግቡና መልሱልን። እዛ ተፋጦ እታች አንተነ አፍጥጦ መቅረት አይደለም። ኑ ግቡና መልሱልን። እነዚህ መጽሐፍቶችን ዛሬ ታስታርቁልኝ ያላችሁ ኦርቶዶክሳውያን ወገኖቼ፣ ወይ እየተሳለማችኋቸው ትሄዳላችሁ። ከበረከቱ ተካፋይ ልትሆኑ ከነዚህ መጽሐፍቶች የትኛው ታሪክ ነው ትክክል? የትኛው ታሪክ ነው ትክክል? እ 35 ደቂቃ ሆኖኛል። የመጣ ሰው የለም። እሺ ቆንጂት ሰላም ላንቺ ይሁን። ቆንጂት ማይክ ከፍተሽ አትቀመጭ። እሺ ሞዳ እሺ የወንጌል አማኞች የሆናችሁ ኑ ግቡ እና የምትሰጡት አስተያየት ካለ መስጠት ትችላላችሁ። የወንጌል አገልጋዮች ነን ብላችሁ የምትሉ የወንጌል አማኞች ወንድሞች እና እህቶች የሆናችሁ መግባት የምትፈልጉ ሰዎች ካላችሁ ኑ ግቡ እና ሀሳብ መስጠት ትችላላችሁ። እንዴት
አንድ ቤተክርስቲያን በአንድ ታሪክ ላይ እንዴት ሶስት አይነት ነገር ታወራለች? ወንድም አለ በአንድ ታሪክ ላይ እሺ አገልጋይ የተባልከው ሰው ከዚህ በፊትም ነግሬሃለሁ። ስለዚህ ብሎክ አድርጌሃለሁ። ቴንክ ዩ። አንተን ስጠብቅ አልኖርም። እማላቃችሁ ሰዎች አገልጋይ እንትና ፓስተር እንትና የሚል ስም ከበስተጀርባ ለጥፈህ ትመጣለህ። እዚህ ቤት ብዙዎች ራሳቸውን እያስተዋወቁ የሚሄዱበት ቤት አይደለም ብራዘር። ኦኬ እዚህ ትገቡና እኔ ጋር በዓለም ባለ ዙሪያ ህዝብ ትተዋወቁና መልሰህ እኔኑ ደግሞ መውጊያ ልትሆን ነው። ስለዚህ እኔ እዚህ ቤት አሁን የማስገባቸው በጣም ሰሌክት የሆኑ የማውቃቸው ለወንጌል አገልግሎት እዚህ ሚዲያ ላይ የወጡ በትክክል የሚሰሩ አገልጋዮችን ብቻ ነው። ከዛ ውጭ ዝም ብሎ የለም። አገልጋይ ብለህ ስላልክ ፓስተር ነቢይ ምናምን ነገር ብለህ ስላልክ ዝም ብዬ አላስገባም። ኦኬ ጸጋ ይብዛላችሁ። አንዳንዶቻችሁ ገጽታ ግንባታ ነው እንጂ ምንም አሁን በተጠይቀው ጉዳይ ላይ ሀሳብም ስጡ ተብላችሁ ብትባሉ አትሰጡም እና እታች ሆናችሁ ስሙ ለማለት ነው። ተባረኩ። ግን ሌሎች ወንድሞች እህቶች ካላችሁ መምጣት ትችላላችሁ። ኦኬ እድል እንሰጣለን። ካልሆነ እዚህ ላሉ ወገኖች ይሰጣለሁ ማለት ነው። እሺ አሁን የገባው ሰው አንተን በዚህ ስም አልጠራህም ብራዘር። አሁን የገባው ሰው አንተ ስላይደለ ማለት ነው። ይህን ስም ይዘህ ሁለተኛ ገስት እንዳትልክ ነው ቤት። አንተ የአብ ልጅ አይደለህም። የአብ ልጅ አንድ ነው፣ እሱም ቅዱሱ ጌታዬ ኢየሱስ ክርስቶስ ነው። ስምህን አስተካክለህ እስክትመጣ ድረስ ከዚህ ቤት እንደውም ብሎክ አድርጌሃለሁ። ስምህን አስተካክል። ጎ አንተ የአብ ልጅ አይደለህም። የአብ ልጅ አንድ ነው፣ እሱም ገናናው ኢየሱስ ነው። አለቅ። አንተን አንድ የመንደር ላይ ጎረምሳ አሁን የአብ ልጅ እያልኩ ልጠራ እዚህ ጌታዬን በጠራሁበት ዘርጋው ድፋው ምናምን ነገር አትልም እንደ የሰፈር ስምህ እሱ ነው። እሺ በእነዚህ ወገኖች በእነዚህ መጽሐፍቶች ላይ ጠይቋቸው። ስክሪንሾት አድርጉና ያዙ። እዚህ ያላችሁ ሰዎች ወገኖች፣ መጽሐፈ ጤፉት በግሸን ደብረ ከርቤ የታተመ መጽሐፍ ነው። ገድለ አቡነ ሰላማ ከሳቴ ብርሃን በምጽሌ ደብረ ጽዮን ማርያም የታተመ ነው። ክብረ ነገሥት በአዲስ አበባ ዩኒቨርሲቲ የጥናትና ቋንቋዎች ምርምር ማዕከል የተዘጋጀ ነው። ኦርቶዶክስም ራሷ የምትቀበለው ነው። በእነዚህ ሶስት መጽሐፍቶች ላይ ስለ ታቦቱ መምጣት ሶስት አይነት ሀሳብ አለ። የማን ነው ስህተቱ? የጴንጤ ስህተት ነው? ጴንጤው ታቦት የላችሁም ብላችሁም ትሉ። እናንተ እኮ ራሱ እንኳን ታቦት የላችሁም። ታቦቱ ይሄኛው ከእስራኤል መጣ ይላል። ከእስራኤል መጣ ይላል። ይሄኛው ደግሞ ከግብፅ፣ ይሄኛው ደግሞ ከመካ መዲና፣ ከሳውዲ አረቢያ ማለት ነው። ከመካ መዲና ታቦቱ የመጣው ኬት ነው? ከእስራኤል ከግብፅ ወይስ ከመካ መዲና? ከመካ መዲና ብሎ የሚለው መጽሐፈ ጤፉት፣ ከግብፅ ብሎ የሚለው ገድለ አቡነ ሰላማ፣ ከእስራኤል ብሎ የሚለው ክብረ ነገሥት። የትኛው ነው ትክክል? ስለ መድኃኔዓለም ንገሩን። ዝም እላለሁ። የትኛው ነው ትክክል? እንዲህ አይነት ውሸት ወንድ ማለት እንዲህ አይነት ውሸት አደባባይ ላይ በሉ። እስከዛ እንትን አፕሌ ልበላ ነው። እናንተ የምታወሩት ነገር ካለ ማውራት ትችላለች። እንኳን ደህና መጣችሁ እህትዬ መሲ። ቀጥይ። በይካም ይቀጥላል። ማነው የሸዋ ብላ የምትምለውም እህት አለች። የምትሰጡት ሀሳብ ካለ ስጡ፣ እናያለን። እስኪ ማንም ኦርቶዶክሳዊ በዚህ ሲያልፍ ካያችሁ ያዙት፣ እናስገቡት።
የመስጠት መልሱን የመስጠት ግዴታ የነሱ ነው። እኛ ጥያቄ እንጠይቃለን። ኦርቶዶክስ መልስ አላት ብለዋል። ይኸው ይመልሱልን። ጋይድ እትዬው በስተት ነው ኦርቶዶክስ መልስ አላት የተባለ እርሚ በስተት ነው። መልስ ቢኖራት እስከዛሬ ድረስ ብዙ ምላሾችን ትሰጠን ነበረ። እናት ቤተክርስቲያን እንደመሆኑ መጠን እና ኦርቶዶክሳውያን ካላችሁ ግቡና ለዚህ ምላሽ በሰጡን በጣም ደስ ይለናል። በጣም ብዙ ጥያቄ አለን። እነዚህ 3 መጽሐፍቶችም አፍጥጠው እናንተን እየጠበቁ ነው። እኛም እናንተን እየጠበቅን ነው። መልስ እንፈልጋለን። ኩሉላዊት ቤተክርስቲያን መልስ እንድሰጠን እንፈልጋለን። ካላችሁ ፕሌስ ግቡና እንወያይበት፣ እናወራበት። ምክንያቱም ይሄ ነገር እጅግ በጣም ወሳኝ ነው። ቤተክርስቲያን በጣም በአክብሮት የምታነባቸው ህዝቦቿም ሳያውቁ የሚሳለሟቸው መጽሐፍት ናቸው። ተገልጦ ሲነበቡ ግን እርስ በርሳቸው እንዲህ የሚጋጩ አደባባይ ላይ ደግሞ እንዲህ እናንተኗ ፍጡ የሚጠብቁ ናቸው። በቤተክርስቲያን ውስጥ ምዕመናን የሚያነቡት ቤተ መቅደስ ውስጥ ወይም ደግሞ ቤተክርስቲያን ውስጥ በጨርቅ ተጠቅሎ የሚቀመጥ መጽሐፍ ነው። ወንጌል አማኞች እጅ ገብቶ ደግሞ ተገልጦ ሲነበብ ውስጡ እጅግ በጣም ብዙ ጉዶችን የያዘ ነው። እርስ በርስ የሚጋጭ መጽሐፍ ነው። ስለዚህ ኦርቶዶክስ ቤተክርስቲያን ምላሽ እንዲሰጠን እንፈልጋለን። እኛ በጣም ብዙ ጥያቄዎች አሉ። ይሄ ብቻ አይደለም። ታቦቱ መቼ መጣ የሚለው ነገር እጅግ በጣም ወሳኝ የሆነ ጥያቄ ነው። ከዚህ በላይ ምንም አሳሳቢ የሆነ ጥያቄ የለም። ምዕመኑ በየዓመቱና በየጊዜው የሚያከብረው በዓል ነው። እስቲልና አለ ተብሎ የሚታመን ነው። መልስ እንፈልጋለን። በቤቱም እያለን የምንጠይቀው ጥያቄ ነበር። እዚህም ሆነን ደግሞ እየጠየቅን ያለነው ጥያቄ ነው። እንግዲህ አንድ ኦርቶዶክሳዊ ገብቶ እውነት ነው ይሄ ነገር ትክክል ነው፣ ቤተክርስቲያን አልተሳሳተችም፣ ቤተክርስቲያን መልስ አላት፣ ትክክል ናት የምትሉ ከሆነ እስቲ ገብታችሁ ትክክል የሆነውን ሀሳብ አንድ አድርጉልን። እርስ በርስ የሚጋጨውን መጽሐፍ አንድ አድርጉልን፣ አስማሙልን። ከዛ በትክክል ኦርቶዶክስ መልስ አላት ብለን እኛም እንቀበላለን የእናንተን መልስ አይተን። እስከዛሬ ግን ምንም አይነት ምላሽ ስትሰጠን አይተንም አናቅም። ርዕሱን እንደምታዩት ታቦቱ መቼ መጣ? በሰለሞን ዘመን፣ በአብርሃም፣ በአፄ ዘርዓ ያዕቆብ፣ ሁሉም ትክክል ነው። የትኛው ነው? ያው በሚወዷት በማርያም ሁሉ ነው እየለመናቸው ያለው። ይግቡና ይንገሩን እስቲ። እንግዲህ ይግቡ። እሺ ግቢ፣ ሲፈን ግቢ። ኦርቶዶክስ ከሆንሽ ግቢና እስቲ ሁሉንም እንትን አድርጉልን፣ አስማሙልን። ጂሰስ ኢዝ ሎርድ። ሁሉም ትክክል ነው አልክ። እስቲ ትክክል ከሆነ ግቡና አስማሙልን። አንዱ እኔ ነኝ ትክክል ይላል፣ አንዱ እኔ ነኝ ትክክል ይላል። መጽሐፋችሁ የትኛው ነው ትክክል? እንግዲህ ኑና ምላሽ ስጡን እንላችኋለን። የቤኪ ይቀጥል፣ ከዛ በኋላ ቀጥላለሁ። ወንድምነት ወይ የሾ ቀጥሉ። እኔ ምንም ቀጠልኩት። ይግቡና እንትን ይበሉ። እኔ ግን ኤርሚዬ እንትን ነው ወንድምነት መጽሐፈ ጤፉትን በጣም ነው የምወደው። ስሙ ራሱ ከምግባችን ጋር የሚገናኝ ነገር ስላለው ጤፉ ስትል እንጀራ ነው ትዝ የሚለኝ እና ከሳውዲ አረቢያው ነው ያልከው? ከሳውዲው ንጉስ ከመካ መምጣቱ ቤኪ። እኔ እናንተ ሊቢት እንግባ እንዴ? ወይ ከመካ እኮ ነው የመጣው ታቦቱ እኮ። ከሳውዲያ መካ ምንድን ነው? መካ ሳውዲ አይደል እንዴ? መካ ሳውዲ ነው። እና ታዲያ ከሳውዲ ልውላል የመጣው መስቀሉ እና የሚካኤል ነው የማርያም ታቦት እንደሆነ ምናምን የሚባለው ነገር ያው እሱ ለኤርሚት ይችዋለሁ። የተገረፈበት ሚስማሩ ምኑ አልቀረም አለ እሱ መጽሐፍ ላይ እና መጽሐፈ ጤፉት ላይ ማለት ነው። ኤኒሃው ግን በእውነት ያው ለምሳሌ ኦርቶዶክሳውያን ወንድሞቻችን እህቶቻችን መልስ አላት ነው የሚባለው ሲባል ምንሰማውና አባቶቻቸውም እንደዚያው
አባቶችን ጠይቁ ምናምን ጠይቁና እስከ ጠይቀው ያልተገኘለት መልስ ነውና እኔም ማወቅ ፈልጋለሁ። በማን ዘመን ነው? በሰለሞን ዘመነ መንግስት ነው ወይስ በአብርሃ ወጽሐ ዘመን ነው? በአፄ ዘርዓ ያዕቆብ ዘመን መቼ ነው? ይሄ ታቦት የት ነው ያለው? ማለት ጠፍቷል፣ እግዚአብሔር ሰውሮታል የተባለው ነገር እንዴት ነው ታዲያ? እናንተ ጋር ሲመጣ እግዚአብሔር ሰውሮት ለእናንተን የሰጠው ጌታ መጣችሁት። ኦኬ ጌታ መጣችሁት። ዙሩባቤል ባስገነባው ቤተ መቅደስ ውስጥ ታቦቱ እንደሌለ ይነገራል። መጽሐፍ በግልጽ ነው የሚያስረዳውና እናንተ ጌታ መጣችሁት ነው። ታቦቱ እኛ ጋር ያለው ጽዮን ነው የሚባለው፣ ታቦተ ጽዮን ምናምን ነገር ሰው እኔም ባውቁ ደስ ይለኛል። ባለፈው ኤርሚዬ እያሳየ ነበረ የአሜሪካ ምናምን ነገር አይ ቲንክ የስለላው እንትን በኢትዮጵያ እንደሚገኝ መረጃ ወጥቷልና የሚባል ነገር አለ። ከእሱ ጋር ተደማምሮ እንዴት ገባ ደግሞ ኤርሚ ሲያነብ ሰምተናል። በስርቆት ምናምን ነገር ያ ስርቆቱ ሲከናወን መልአክ እንደተባበራቸው ምናምን ነገር ደግሞ ሲያወሩም ሰምተናል። የሌብነት ጉዳይ ላይ መልአክ ተባባሪ እንደሆነ ምናምን ነገር አስባችሁታል? በጣም 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 ከባድ ነው። ይሄው ግን ሰው ገብታችሁ ነገሩን በአጭር አማርኛ ገብታችሁ ነገሩን ኤርሚ በመረጃ መጥቷል። እነ መጽሐፈ ጤፉት ሌሎችንም ጨምሮ ኤርሚ ተዘጋጅቶበት መጥቷልና እስቲ ከኤርሚም ከእናንተም እንስማ። ከስር እያየኋችሁ ነው። በነገራችን ላይ አላችሁና ገባ በሉ፣ አትፍሩ። ከዚ ኤርሚ ከበላ በኋላ መጥቶ ያነበዋል፣ ይነበባል። እንደ ጉር ነው የሚነበበው። ብራዘርዬ እንዴ እኔ በጣም ነው መስማት እንፈልገው ይሄንን ነገር የእውነት ወንድምነት። ቆይ ብላና ይጠጣና ይነሳ፣ ከዛ ያነበዋል። ሲያነበው እያንዳንዱ ዘመሙ ኧረ በስመ አብ ጌታ ሆይ ቀጥሉ እናንተ። እሺ ቤኪ ኦርቶዶክሳውያን ብትገቡ በጣም ደስ ይለኛል። የእውነት እኔ ራሱ በጣም በጉጉት ነው መስማት እንፈልገው። በጣም በቃ እውነት ብትገቡና ለዚህ ነገር ምላሽ ብትሰጡን ብናቅ ደስ ይለናል። ሲፈነጊ ቢስቲ ኦርቶዶክስ መልስ አላት። መልስ ካላት መልስ ትስጠን። እኔ አንድ ቀን ቤተክርስቲያን ጥያቄ ተጠይቃ ስትመልስ እኔ አይቼ አላቅም። እውነት ለመናገር ይሄ የሐሰት ክስ አይደለም። በጣም ለረጅም ዓመታት ለረጅም ዘመናት ስቲናው ጥያቄ እየጠየቅን ነው። ከመሳደብ መናፍቃን ናችሁ ከማለት ውጪ ትክክለኛው ምላሽ ይሄ ነው፣ ይሄ ትክክል ነው ተብሎ ግን ምላሽ ሲሰጥ እኔ አይቼ አላቅም። እውነት ለመናገር ስለዚህ ካላችሁ ፕሊስ ግቡና በተለይ ቲክቶክ ላይ ያላችሁ በአቅመተ እምነት ላይ የመሰሩ ወንድሞች ካላችሁ ብትገቡና ብንወያይ ደስ ይለናል። ማወቅ እንፈልጋለን። እንማማር። ኑ ግቡ። እናንተም በገባችሁ መጠን እኛም በገባን መጠን እንደ እግዚአብሔር ቃል እንወያያለን። ይሄ ነገር እውነት ከሆነ ለምንድን ነው የማይነገረን? ለምንድን ነው ሁል ጊዜ ተሸፍኖ የሚቀመጠው? ሁሉ ነገር ሚስጥር የሆነበት ቤተክርስቲያን ሚስጥር ነው። ይሄ ሚስጥር ነው። ታቦት ሚስጥር ነው። ሁሉ ነገር ሚስጥር ነው። እስቲ ኑ ግለጡትና እናንብበው። ሸፍኖ ለህዝብ ከማሳለም ይልቅ ገልጦ ለህዝቡ ማንበብ ህዝቡም እውነታውን እንዲረዳ ያደርጋልና ካላችሁ ገብታችሁ እንድትነግሩ እንፈልጋለን። ከሌሉ ግን ያላችሁ ወንድሞችና እህቶች ሼር አድርጉ። ለኦርቶዶክሳውያን ሼር አድርጉ። ለሁሉም ሼር አድርጉ ፕሊስ። ኤርሚ ከተመለስክ መቀጠል ትችላለህ። ለሁሉም ሼር አድርጉ፣ ታብታብ አድርጉ፣ ሪፖስት አድርጉ። ሜምበር ያልሆናችሁ ሜምበር ሁኑ ጋይስ። ሜምበር ተባረክ። የተየም ጸጋ ይብዛልሽ። ቴንኪው። ኦኬ የዚህ መጽሐፍ ደግሞ እኮ አሁን ይሄኛውን ለብቻ ጎትቻ አወጣሁት አይደል? አሁን ክብረ ነገስትን አወጣ ነው። በዚህ በክብረ ነገስት መጽሐፍት ላይ የተጻፈ ታሪክ እርስ በርሱ ነው የሚጣላው። እርስ በርሱ መጣላት ብቻ ሳይሆን
ከሌሎች መጽሐፍም ጋር ይጣላል። አሁን በዚህ ክፍል ላይ የንጉሱ የሰለሞን ልጅ ወደ ኢትዮጵያ መጣ የተባለበትና ወደ ኢየሩሳሌም ሄደ የተባለበትን የተወለደበትን ዘመን የሚናገረውና በሌሎች መጽሐፍት ላይ ደግሞ የሚናገረው አንድ አይነት አይደለም። ለምሳሌ እስከ ዛሬ ድረስ የሚናገረው ይሄኛው በገጽ 25 ላይ ከሰለሞን ወለደች የተባለችው ልጅ ልብ በሉ። ገጽ 25 ላይ ከሰለሞን ወለደችው የተባለ ልጅ ሕፃኑም አደገ ይላል እና ከዛ ስሙንም በይነ ልህም ብላ ጠራችው። ቀዳማዊ ምኒልክ የተባለው ማለት ነው። በይነ ልህም ብላ ጠራችው ይላል። ኦኬ ከዛስ አባቴ 12 ዓመት ሆነው አጫዋቶችና አሳዳጊዎች አባቴ ማን ነው እያለ ይመረምራቸው ነበር። እነርሱም ንጉሱ ሰለሞን ነው ይሉት ነበር። የ12 ዓመት ልጅ በነበረበት ሳለ አባቴ ማን ነው እያለ ይጠይቅ ነበር ልጅየው ማለት ነው። ወደ ንግስቲቱም ሄዶ ንግስት ሆይ አባቴ ማን እንደሆነ ንገሪኝ አላት። ንግስቲቱም ልሂድ እንዳይል በቁጣ እያስፈራራች ለምን ስለ አባትህ ትጠይቀኛለህ? አባትህም እናትህም እኔ ነኝ፣ ሌላ አትሻ አለችው። እናት አሁን አባት ትሆናለች? አትሆንም። እናትህም አባትም እኔ ነኝ፣ ለምን ሌላ አባት ትሻለህ ብላ አለችው ይላል። ከእሷም ወጥቶ ይቀመጣል። ሁለተኛም ሶስተኛም ጊዜ ይጠይቃትና ይመረምራት ነበር። አንድ ቀንም አገሩ ሩቅ መንገዱም ድንቅ ነውና ወደዚያ አትሻ አለችው። አንድ ቀን ነገረችው፣ አገሩ ሩቅ ነው መንገዱም ድንቅ ነው እና ወደዛ አትሻ አለችው። ወደዛ መሄድን አትፈልግ፣ የአባት ሀገሩ ሩቅ ነው አለችው ይላል። እናቲቱ ተዋሻለች ማለት ነው። ውሸታም ናት። ድሮስ የዲቃላ ነገር ያውም እኮ የሌለ ድቅልና ነው። በታሪክ ውስጥ ራሱ ብትፈልግ አይሁዳውያኑ ራሳቸው ሴት ልጅ እንዳለው ነው ሰለሞን ሴት ልጅ ነው ወለደ ብሎ የሚለው። እቺ የሳባ ንግስት ደግሞ የኢትዮጵያ ንግስት አይደለችም። የኢትዮጵያ ንግስት አይደለችም። 4 ነጥብ። ይህ ልጅ ልህለምን ግን ግርማ ሞገስ ነበረው። ገዝፈቱ፣ አካሉ፣ የአንገቱ አስተካከል አባቱን ንጉሱን ሰለሞንን፣ አይኖቹ፣ ጉንጮቹና አካሄዱ ሁሉ ንጉሱ ሰለሞንን ይመስል ነበር። 22 ዓመት ሲሆነውም ይላል ያዙችን ክፍል 22 ዓመት ሲሆነውም ውጊያን፣ ፈረስን፣ ግልቢያን፣ አደንና አንድ ጎረምሳ ሊማረው የሚያስፈልገውን ሁሉ ተማረ። የ22 ዓመት በነበረበት ሰዓት ላይ ንግስቲቱንም የአባቴን ፊት አይ ዘንድ እሄዳለሁ፣ በእስራኤልም አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት። መቼ? የ22 ዓመት ልጅ በነበረበት ሰዓት ላይ የአባቴን ፊት አያለው ወደ እስራኤል በእስራኤል አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት እና የስንት ዓመት ልጅ ሲሆነው ሄደ ይላል? ወደ ኢየሩሳሌም ወደ እስራኤል። ጻፉት ከታች በደንብ ያያችሁ ሰዎች። የስንት ዓመት ልጅ ሲሆነው ሄደ? 2 ዓመት። ከኢትዮጵያ ተነስቶ የ22 ዓመት 23 ኬት ነው የጨመርከው ዲያቆን? የ22 ዓመት አየሽ። አንደኛው ደግሞ ዲያቆን ዲያራስ ደግሞ ጨመረበት 23 ብሎ ማለት ነው። እንዲህ አይነት ትግል ነው የገጠመን። አየሽ እዚሁ ቁጭ ብሎ ቁጥር ይጨምራል። እሺ በውስጥ እናወራለን። ለማንኛውም አንተ የምታውቀው ነገር ሳይኖር አይቀርም። ኦኬ የስንት ዓመት? የ22 ዓመት ሲሆነው ማለት ነው። አሁን ይህን የተነገረን እስከ ዛሬ ድረስ ክብረ ነገሥት በሚባለው መጽሐፍ ላይ ያለ ምናምን ነገር ብሎ ይሄ ራሱ ሌላ ውሸት ነው። ለምን ሌላ ውሸት ሆነ? ይሄኛው መጽሐፍ ደግሞ ይቃወማል። ይሄኛውን ማን ነው ደግሞ ይሉታል? ይሄኛው መጽሐፍ ድርሳነ ጽዮን። ያው ድርሳነ ጽዮን ላይ ደግሞ ምን ይልልሃል? ይሄንኑ ክፍል ሲናገር ምን ይላል?
የማክሰኞ ድርሳን ላይ ማለት ነው። የማክሰኞ ድርሳን ምዕራፍ 15 ላይ ቁጥር ማነው? ምዕራፍ 16 ላይ ምዕራፍ 16 ቁጥር 7 ላይ እንደዚህ ይላል። ለእርሱም 25 ዓመት በሆነው ጊዜ ሰልፍንና ፈረስን ግልቢያ ተማረ። የአራዊት አደንን የጉልምስናንም የሚያስፈልገውን ሁሉ አጠና። ንግሥቲቱንም የአባቴን ፊት አይ ዘንድ እሄዳለሁ አላት። በእስራኤል አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት። እዚህ ጋር ያነበብነው ማለት ነው። እዚህኛው የስንት ዓመት ይላል? ስንት ዓመት ይላል እዚህ ጋር? ይሄኛው 25 ይሄኛው 25 ይሄኛውስ 22 የትኛው ነው ትክክል? እግዚአብሔር ወቀኔ አላውቅም። በቃ እሺ ይሄንን በየቤታቸው ገብተን ነው የምንጠይቃቸው። እሺ 23ም አለ። ኦኬ እናየዋለን። እሺ ዲያቆን 22 ዓመት 25 ዓመት የትኛው ነው ትክክል? የማክሰኞ ድርሳነ ጽዮን ወይስ ክብረ ነገሥት ላይ ያለው? ገብቶ ማውራት ነው። ሲፈን የተባልሽው ገና ቅድም እድል ተሰጥቶሻል አይደል? እና እጅሽን እንሰርሽ ማለት ነው። እጅሽን ታስረሽ ጆሮሽን ብቻ ስጭ፣ ካልሆነ ትቶ መሄድ ትችላለሽ። የኮምፒውተር ስህተት እና የጽሁፍ ስህተት ከሆነ ገብቶ ማውራት ነው። ገብቶ ማውራት ነው። የኮምፒውተር ስህተት ፈጽሞ አይደለም። በዚህ ብቻ አይደለም ስህተቱ ያለው የዚህ መጽሐፍ። እኔ አውቄ ነው የማላወራው፣ እስኪገቡ ድረስ አውቄ ነው ዝም የምለው ማለት ነው። ሲገቡ የምጠይቀው ጥያቄ ስላለኝ ስህተት እንዳለው እኮ ራሱ የሚያውቁት እኮ ኤርሚያ አንተ ስታነብ ነው እንጂ እነሱ መቼ ያነቡታል? ያ ኦርቶዶክስ እኔ ታቦት አለኝ ብላ ልትመጻደቅበት የምችለው ምንም አይነት የታሪክም የሞራልም ልዕልና የላቸውም። እውነቱን ልንገራችሁ፣ ቅዱስ እግዚአብሔር ምስክር ነው። ያው ድርሳነ ጽዮን በራሳችሁ መጽሐፍት ላይ ኦኬ፣ ያው አሳታሚው ማነው? አሳታሚው የጣና ቅዱስ ቂርቆስ አባቶችና የእናቶች ገዳም አንድነት ገዳም ማለት ነው። አባ ገብረ ኪዳን የተባለው መነኩሴ ቢጫ ለባሹ እሳቸው በበላይነት የሚያስተዳድሩት ገዳም እሱ ነው የጻፈው፣ እሱ ነው ያሳተመው። ድርሳነ ጽዮን ሌላ ጣጣ፣ ገድለ ተክለ ሃይማኖት ሌላ ጣጣ፣ ገድለ ላሊበላ ሌላ ጣጣ። የሚያነቧቸው እነዚህን ነው፣ የሚሳለሟቸው እነዚህን ነው፣ የሚታመኑባቸው እነዚህን ነው። ኑ ተጠይቁ ብለህ ስትላቸው የማይመልሱት እነዚህን ነው። እንዴት በምታነበው መጽሐፍ ተጠይቅ ተብለህ ስትባል፣ እንዴት በምታምነው መጽሐፍ በምታምነው ታሪክ ና ተጠይቅ ተብለህ ስትባል ተጠይቂ ተብላችሁ ስትባሉ እንዴት ታፍራላችሁ?
ከዚህ የበለጠስ ወይነት ውርደት አለ ወይ? ታቦቱ መቼ ነው ወደ ኢትዮጵያ የመጣው? መጥቷል እያሉ ማውራት ብቻ አይደለም፣ የመጣበትን ዘመን ምን ብለው ነገሩ? ምን ብለው ነገሩ? አባቶቼ ብለህ የምትላቸው ያ የነገሩህን ነገር በመረጃ ላይ አስደግፈውልሃል ወይ? ታሪኩስ እውነተኛ ታሪክ ነው ወይ? ሲምቦ የኦርቶዶክስ የቁርጥ ቀን ልጅ እስኪ ና መልስልን ሲምቦ። በቃ እንደው ዝም ብሎ ዝንጀሮ ጠባቂ መስል ተፋጠን ነው የምናየው አይደል? እንዲህ አይነት ነገር ሲነሳ በፍጹም አደፍሯትም። ምን እንትን ይደረግ። ቤቱ ደግሞ ታብታብ አልተደረገም፣ ኮምፕሊት አልተደረገም። በነገራችን ላይ አይ እሱን በማስደረግ እኔ ደክሞኛል። ምንም አናደርግም። በፍጹም ካረጉት ያረጉታል፣ ካላረጉት ግን አድርጉት። እሺ ወዳችኋለሁ፣ አድርጉት። መልሱልን ግቡና ኦርቶዶክሳውያን ወገኖቻችን እሺ ሳሚ ሰላም ላንተ ወይ ይሄን ሰላም ነው። ደህና ነኝ። ከየት ቤተ እምነት ነው? እንግላማኝ። እሺ ገስል ከልኝ ነው እንትላል አይት ሰላም ለማለት ያ። እሺ ዲናችሁ ቤኪ ሁሉ ሰላም መሲ ሰላም እንዴት ናችሁ? ዳዊት እንዴት ነው? እግዚአብሔር ይመስገን፣ ፈጣሪ ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ይመቸኛል፣ ደስ ይለኛል። እንኳን ደህና መጣ። የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል አይደል ወንድማችን ዳዊት? ምን አልከኝ? የእግዚአብሔር የቃል ኪዳኑ ታቦት ያው እየሆነ ነው ማለት ኦርቶዶክስ ትክክል ናት እኮ መጥቷል አይደል ኢትዮጵያ ውስጥ? አልገባም። መጥቷል ስትል ማለት ታቦቱ እና ታቦቱ የምታወራው የእግዚአብሔር የቃል ኪዳኑ ታቦት አታውቀውም? ከእስራኤል ሀገር የመጣው are you talking like about the ark of the ark? አላውቀውም። ኦርክ አላውቅም። ታቦት ነው ያልኩ። ታቦት ሚንስ አርክ like የኖህ አርክ አላውቅም። እኔ እንግሊዘኛ ስለማላውቅ ነው ይቀርታል። እሺ የኖህ ታቦት ምናምን ኢትዮጵያ ኖህም አይደለም ነው ኦርክ ምናምን ነገር አልክ። ምንም እንግሊዘኛ እንደሚያውቅ የጠየቁ የእግዚአብሔር የቃል ኪዳኑ ታቦት ከእስራኤል ሀገር ኢትዮጵያ መጥቷል ይላል። ትክክል። ትቸገራለህ። ኢትዮጵያ አይደለም መሰለኝ እንትን ነው እንግሊዛዊ ነው መሰለኝ። ኢትዮጵያዊ ነው። አይ አማርኛ በጣም ስትቸገር እያየኸው ነው ይሄ ወንድም። አይ እንዴ ስነ ስርዓት አይደለም፣ ኢትዮጵያዊ ነው። ታዲያ ካልሆንክ ለምን በአማርኛ አታወራም? እንትን አርክ የሚባል ታቦቱ አላውቅም እኔ አርኪውን ምን አላውቅም። ኦርክ ነው ያልከው ወንድሜ። ምን ነው አንተ ነህ እኮ ስራ ያላስገባኝ። እኔ ታቦት ብዬ ስልህ ኦርክ ነው ወይ አልከኝ። እኔ ኦርክ አላውቅም። እሺ ታቦት ያው እኮ ነው። አርክ ታቦት ያው ነው። በቃ እሺ ቴንክ ዩ። ኦኬ ዛሬ ያስኩት ማለት ነው። አርክ ለካ ማለት ታቦት ማለት ነው። እናንተዬ አለመማር። እሺ አርኩም ይሁን ታቦቱ መጥቷል ወይ ነው እያልኩ ያለሁት ኢትዮጵያ ውስጥ። አዎ እንትን አክሱም ውስጥ አለ ጽዮን ማርያም ቤተክርስቲያን አለ ይባላል። አረ ነው። ቴንክ ዩ። መቼ ነው የመጣበት ዘመን? እንግዲህ እንጃ አንተ ንገረኝ እንዴ።
እኔ መጣል አልኩ። አንተን አክሱም ውስጥ አለ ብለኸኛል። መቼ ነው የመጣው? አላማ ግን ምንድን ነው? መሲ ቤቱን ተቀበይኝ። እኔ በሰላም ለዋልበት። ግራ ገብቶኝ እኮ ጌታ ምንድን ነው የምትፈልገው? ደግሞ ይስቃል። እንዴት ስንት ተደረቡ። ኧረ ወይኔ ታቦቱ መጥቷል። አዎ መጥቷል። የት ነው ያለው? አክሱም። መቼ ነው የመጣው? ምንድን ነው ዓላማ? ግን አልገባኝም። ንገረኝ እንዴ አላክ ነው አንተ ንገረኝ ስልህ ለቃ አትነግረኝም። ላይክ መንጃ ሰው አንተ ነው የምትነግረኝ ወንድሜ። አንተ እኮ ነው የምትነግረኝ። ዴቪዬ አንተ ነህ መንገር ያለብህ አንተ ነህ። ቆይ ለምን ላይክ እንደተማርኩና ተቆጥራ እኔ አላውቅም። እና በምን አውቀህ አክሱም አለ አልከኝ ታዲያ? በቃ ስለተነገረኝ ነው። ሲነግሩ ሙሉን ታሪክ አልነገሩም? አልነገሩኝም። ንገረኝ አንተ። አንተ ሙሉን ታሪክ አልጠየቅም? አልጠየቅኩም። ስለዚህ ታዲያ አሁን እንደ አንድ ኦርቶዶክሳዊ ገባህ፣ ታቦቱ ኢትዮጵያ ውስጥ ነው ያለው፣ አክሱም ነው ያለው አልከኝ። መቼ እንደገባ በማን ዘመን እንደገባ ንገረኝ ብዬ ስልህ አላውቅም አልክ። አሁን ታዲያ እንደ አንድ ኦርቶዶክሳዊ አንተ ስለ ታቦት ያለህ መረጃ ሙሉ መረጃ ነው ወይስ ምንም መረጃ የለህም? አንተ ስለ ታቦት ስላወቅ ጻድቅ ትሆናለህ ማለት ነው? እኔ ጻድቅ የምትሆነው ታቦት ስታውቅ ነው። ሳታውቅ አላልኩም። ስለ ጽድቅ አላወራሁም። ምንድን ነው ዓላማ? እኔ አልገባኝም። ዓላማዬንማ በኋላ እነግርሃለሁ። ዓላማዬ አንድ ነው። እንደው አዘግቼም ከምነግርህ ዓላማዬ እውነትን የእግዚአብሔርን ቃል መስበክ ነው። ዓላማዬ ቀጥሎ ውሸትን ነው። ስለ ታቦት ነው እያወራህ ያለው እየሰበከ እኮ ውሸትን፣ የውሸት ታሪክን፣ የውሸት ትርክትን፣ የውሸት ትምህርትን ማፍረስን ነው። ስለዚህ ኦርቶዶክስ አድምጠኝ። አሁን እኔ ዋሽተኛል ብዬ እንዳልልህ በሙሉ መረጃ ላይ ሆነ አልተናገርክም። ታቦቱ አክሱም ውስጥ ነው ያለው ብለህ ያልከው ግን ውሸት ነው። እሺ የት ነው ያለው? እሺ ንገረኝ። እኔ አላውቅም። አይ ውሸት ነው። በመጀመሪያ ስለዋሻው በጣም ይቅርታ ብለህ ህዝቡን ይቅርታ ጠይቅና ከዛ እነግርሃለሁ። ግን አላደክም። ጌታ ህፃን ነህ ለካ። አይ ዋሽቻለሁ በል። የማታውቀውን እኮ ታሪክ ነው የተናገርከው። ታዲያ ሰው የማያውቀውን ታሪክ ከተናገረ አልዋሸም ማለት ነው ወንድሜ ዳዊት። አሁን በአንተ መንፈስ ፌክ መንፈስ አለ። ዝም ብለህ ኑሮ የሌለው ነገር ዝም ብለህ ማውራት ስነ ስርዓት ያዝ። እሺ ታቦቱ የት ነው ያለው? አንተ ታቦት ትላለህ። ታቦት ይብላህ። በቃ ይሄን ልትመልስላት ነው ለኦርቶዶክስ የገባው? ምን አንተ ምንድን ነው? አንተ ኦርቶዶክስ ነህ ጴንጤ ነህ? እኔ ራሱ አላውቅም እኮ። እኔ ጴንጤ ነኝ። በቃ ወደ ጴንጤዎች ሄዳለህ። ምን ትሰራለህ እዚህ? የኦርቶዶክስ እንትን ለምንድን ነው ታቦት ሳይኖራችሁ ታቦት አለን ከኢየሩሳሌም ከእስራኤል አስመጥተናል እያላችሁ? አንተ አልጸደቅም። ኃጢአት እየሰራ ነው የሰው እንትን አድርገህ ምናምን። እግዚአብሔር ኢየሱስ እንደዚህ አይደለም ጸባዩ። ለምንድን ነው ወደ ባሰ ከአንተ ተጠየቀው ጥያቄ መልስ የለህም? ምን ነው ወደ ባሰ ብራዘር? እንዴት ወዳቢ ሰው? ይሄ እኮ የዘመናት እኮ ውሸት እኮ ነው እህትዬው እየፈረሰ ያለው። ደህና ነበር እኮ ጤነኛ ነበር ሲገባ። ኖ ላይክ ታቦት ይዞ ምናምን ጴንጤ ነኝ ይለኛል እንዴ? እኔ ታቦት አልያዝኩም፣ ግን እኔ አርእስቱን እኮ ነው ርዕሱ ጥያቄን ያለው ርዕሱን አይተህ ከሆነ አንተ ውሸታም ነህ ማለት ነው። አሁን የእግዚአብሔር እንደዛ ተረጋጋ። ውሸት ጥሩ አይደለም። ተረጋጋ ብራዘር። የዋሸህ እኮ አንተን አላውቅም። አክሱም ጽዮን ነው ያለው ያልከው አንተ ነህ፣ እሱ አይደለም። እንደዚህ አንቺ የሞትሽ አትሁኝ። ዝም ብለሽ ለራስሽ አውሪ። ችግር አልሞትኩም ብራዘር፣ በህይወት አለው እያወራሁት ነው ያለሁት። የዋሸከው አንተ ነህ። ስለዚህ ይቅርታ በል ህዝቡን። ዋሽተሃል። ለኦርቶዶክስ መልሳለሁ ብለህ ገብተህ አንዴ እኔ አላውቅም ዓላማ ምንድን ነው ብለህ የቀባጠርከው አንተ ነህ። እንደ እንግሊዝኛ እንደሚችል ሰው አማርኛ እንደማይችል ቅድም እስቲ ስድቡን በእንግሊዝኛ አድርገው ብራዘር። ኧረ በስመ አብ እስቲ በእንግሊዝኛ ሞተሻል። ዝም በል በእንግሊዝኛ ምንድን ነው? ተው እንግሊዝኛ ተው። እኔ ቤት አይደለም የምትማማሩት። ኦርክ ነው ኦርክ ምናምን ነገ ያለው ማለት ነው። ወንድማችን ዳዊትዬ እንግዲህ በቀነ ስንነግርህ አክሱም አለ ብለህ የምትለው ታቦት ብለህ ያልከው አታውቀውም፣ ታሪኩንም አታውቀውም እንደነገርከን። ለምንድን ነው ያላወቅኸው?
ሲነግሩህ ቢያንስ መጠየቅ ነበረብህ እንደ አንድ ኢትዮጵያዊ ወንድም። አንተ ስለራስህ ታውቃለህ፣ ማን እንደሆንክ ታውቃለህ። አድምጠኝ ብራዘር፣ እኔ የምነግርህ ስማኝና ከዛ ትነግረኛለህ። አሁን ለምን ወይኔ ትላለህ? እየነገርኩህ እኮ ነው። ሲነግሩህ አየህ፣ አንድን ታሪክ ሲነግሩህ ታበላሹታ። እኔ እኮ ትልቅ ሰው ነው። ምን ናችሁ እኮ ትልቅ ሰው ከሆንክ ታዲያ ሲነግሩህ ታሪኩን ሙሉውን ማወቅ ነበረብህ፣ መጠየቅ ነበረብህ እኮ። የምትቀባጥረው አንተ በቃ ቤቱ የለቅሶ ቤት ሊሆን ነው እህትየው። ስለዚህ ወንድማችን ዋሽቶም እንደገናም ደግሞ ምክርም ራሱ እንኳን ለመቀበል ፈቃደኛ አይደለም ማለት ነው። ስለዚህ ቢቀርበት ይሻላል። እሺ ሰለሞን፣ ሰላም ላንተ ይሁን። ሰለሞን እንዴት ነህ? ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። ቴንኪው። ትምህርት በጣም ወደዋለሁ፣ እሰማሃለሁ፣ እከታተልሃለሁ። ቴንኪው ለማለት ነው። ቴንኪው። ይህን ታሪክ ታውቀዋለህ ወንድሜ ሶል? ኖ አላውቀውም። ልጁ ትንሽ ግራ ገብቶታል እና እኔም ለመስማት ነው እየሰማሁ ነው ማለት ነው። ኦኬ ቴንኪው ሚ። ኦኬ እሺ ወንድሜ። ኦኬ ታሴ ነው አሁን የገባኸው? ታሴ ካልመለስክ ብሎክ ነው የማደርግህ። ያ ዛሬ በብሎክ በጣም ብዙ ሰው እቀጣለሁ። በተለይ ገስት ልኮ ቅድም ተቀበልኩት። ማነው ገስት ላካ አወረድኩትኝ። እዚህ የምትመጡ ሰዎች ለተጠይቀው ጥያቄ መልስ የሚሰጥ ሰው ነው እንጂ ገብቶ ገስት ላይ ዝም ብሎ ለሚቀመጥ ሰው አይደለም። አስቀድሞ በእንግዶች በወገኖች ቦታው ይያዝና እንግዶች ሲገቡ ቦታ ይጣጣል። እና ቴንኪው። እሺ ሳንካራ ነው ሳንክራ ነው ሶሪ ሳንካራ ቀለም ደግ ነው ያቦ ቀለም ናፍቀኝ ነው የመጣሁት። ኦኬ ሄደ እናትህን ፀጉር ቀለም ቀባ ታዲያ። ኦኬ እንደዚህ ናቸው። እንደዚህ ቀልብህን እየገፈፍኩልህ በታሪክ ማለት ነው፣ በመረጃ እንደዚህ ፊት ለፊት ላይ አውጥቼ በቃ ኦርቶዶክሳውያን ማለት እንደዚህ ገለባ መሆናቸውን ዓለም ይወቅ። ሲጠሩ እውቀት የሌላቸው ሰዎች ናቸው የሚመጡት፣ እውቀት ያላቸው አይመጡም። እውቀት አለን ብለው የሚሉት ማለት ነው። ስለዚህ አሁን እንደዚህ አይነት ገለባ ትውልድ ማለት ነው። ምንም የለም፣ ፍሬ የላቸውም። ለሚያምኑት እምነት መሰረት የላቸውም። ቃል እግዚአብሔርን አልተማሩም፣ መማርም አይፈልጉም፣ ቤተክርስቲያንም አይሄዱም። ከሄደም ወይ ለመጠጣት ነው ወይ ደግሞ ብቻ በአመት አንድ ጊዜ የሚሆን በአመት ሁለት ጊዜ ማለት ነው። ጥያቄ ለተጠየቀው ጥያቄ መልስ ለመስጠት የሚመጣ የለም። ኦኬ እናቶ ሰንካራ ሄደህ የእናትን ሽበት ቀለም ቀባ። እዛ ገብተህ ቤት እሳቸው ሲያሳድጉ ያረጁበትን አርጅተዋል፣ ከሰውነት ጎዳና ወጥተዋል። አንተ እዚህ ገብተህ አይደለም መቀመጥ ያለብህ። ኦኬ እውቀት ያለው አለ። እነዚህ መጽሐፍቶች ላይ ሊመልስ የሚችል ሰው አለ? የታቦቱን አመጣጥ ሶስቱ መጽሐፍቶች ይተርካሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ ይላል ክብረ ነገስት። በፍሬምናጦስ ዘመን አቡነ ሰላማ ከአቡነ አትናቴዎስ ከግብፅ ተቀብሎት መጣ ይላል ወደ ኢትዮጵያ። አጼ ዘርዓ ያዕቆብ ከመካ መዲናው ሹም ከጋፊሄር ከመካ መዲና ከሳውዲ አረቢያ ተቀብሎት አመጣ ይላል። ታቦቱ በሰለሞን ዘመነ መንግስት ወይስ በአብርሃ ወአጽብሃ ዘመነ መንግስት ወይስ በአጼ ዘርዓ ያዕቆብ ዘመነ መንግስት ነው የመጣው? ታቦቱ ከእስራኤል ወይስ ከግብፅ ወይስ ከሳውዲ አረቢያ ነው የመጣው? መልሱልን። በመድኃኔዓለም ብለን ብንል ማንም የሰማን የለም። በማርያም ኑ መልሱልን።
እሺ ከዴ ከየት ነው የመጣው ታቦቱ? አይ ቢመጣም ባይመጣም ዳዝም ማረር አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያኒቱ ነው የምናገረው ነው። ልብ በሉ፣ ግለሰብን አይደለም። ቤተክርስቲያኒቱ እልም ያለች ቀጣፊ ውሸታም ናት። እንዴት ኤርሚያስ በሶስት መጽሐፍ ላይ ስለ አንድ ታቦት መጣ ብሎ ያለውን ለህዝብ ሶስት አይነት ነገር ታወራለች፣ እርስ በርስ የማይገናኝ። ማን ያልኩትኝ? ግለሰብን አይደለም። በግለሰብ አይደለም የተጻፈው መጽሐፉ፣ በቤተክርስቲያን ነው። ማናት ታዲያ ውሸታም? የኢትዮጵያ ኦርቶዶክስ። ውሸታም እንዳላት ከፈለክ መጽሐፉን ታርም። ውሸት የጋተች ትውልድ፣ ውሸቱን ጠጥተ የተቀመጥክ ትውልድ ማለት ነው። ያው ታሪካችሁ እንደዚህ ይናገራል። ኑ መልሱ። እነዚህ ሶስት መጽሐፍቶች የራሳችሁ ናቸው። በታቦቱ መምጣት ጉዳይ ያወራሉ። ይሄኛው ታሪክ የሚናገረውን ይሄኛው መጽሐፍ ድርሳነ ጽዮን እዚህ ያፈርስልሃል። ይኸውልህ ድርሳነ ጽዮን የሚባለው የክብረ ነገስትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ገድለ ላሊበላ ይቃወመዋል። የገድለ ላሊበላን ገድለ ተክለ ሃይማኖት ይቃወመዋል። የገድለ ተክለ ሃይማኖት የገድለ ላሊበላን፣ የድርሳነ ጽዮንን፣ የክብረ ነገስትን የገድለ አቡነ ሰላማ ከሳቴ ብርሃን ይቃወመዋል። የአቡነ ሰላማን ከሳቴ ብርሃንና የሌሎቹ ቅድም የጠራኋቸውን መጽሐፈ ጤፉት ይቃወመዋል። ስለዚህ ኦርቶዶክስን እርስ በርሳቸው መጽሐፍቶቻቸውን ማስማማት፣ ማስታረቅ፣ ታሪካቸው አልስማማ ብሎ ያለን ታሪክ ማስታረቅ የኔ ስራ ሆነልህ። አየህ፣ ኑ መልሱ። ኦርቶዶክስ መልስ አላት እያሉ ማስታወቂያ መናገር አይደለም፣ መመለስ ነው። ገብቶ ኑ መልሱ። ታቦቱ መቼ ነው የመጣው? ወደ ኢትዮጵያ መቼ ገባ ብለው ነገሯችሁ? ያ የነገሯችሁ እውነት ነው ወይ? አትቆሙም ፊት ለፊታችን ብለን ስንል ዝም ብሎ በጉራ አይደለም። መቼ ነው የመጣው ታቦት ወደ ኢትዮጵያ? ከየት ነው የመጣው? ከእስራኤል፣ ከግብፅ፣ ከሳውዲ አረቢያ። ኦርቶዶክስ ታቦቱን ከግብፅም አምጥቻለሁ ትላለች። ኦርቶዶክስ ታቦቱን ከእስራኤልም አምጥቻለሁ ትላለች። ኦርቶዶክስ ታቦቱን ከሳውዲ አረቢያ አምጥቻለሁ ብላ ትላለች። አላህ አክበር ነው ማለት ያለብን። አንተ ኦርቶዶክሳዊ ወንድማችን አላህ አክበር ነው ማለት ያለብን። ከመካ መዲና መጥቶልሃል ታቦት። ማሻላ ነው ማለት ያለብን። አንድ እንደዚህ መረጃን ጎልጉያ አውጥቼ እንዲህ ነው አየህ፣ የሰባተኛ ክፍል ተማሪው ኤርሚያስ እንደዚህ አንብቦ ይዘረግፍልሃል ማለት ነው። በናከው እኔ የሰባተኛ ክፍል ትምህርት መቶ የሆነ ራሱ የነገርኳችሁ። ኦኬ፣ ግን በናቅከው በኤርሚያስ በሰባተኛ ክፍል ተማሪው እንደዚህ ጎልጉያ አውጥቼ አሰጣልሃለሁ ማለት ነው። ቆይ ሌላይቱንም ላምጣልህ፣ ሌላኛውንም ላምጣልህ። ሌላኛውንም ላምጣልህ። ኑና መልሱ፣ ኑና መልሱ። ሌላኛው የሚዋሻው መጽሐፍ ይኸው ገድለ ተክለ ሃይማኖት በዚሁ ታሪክ ላይ ያዋሻል። ኦኬ፣ ገድለ ላሊበላ 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 ገድለ ላሊበላ ላሊ
ላሊበላ ምን ትበላ የውሸት ትርክት ይዘህ ያው እንግዲህ ናና ሞክረኝ እስኪ። ይህን የሰባተኛ ክፍል ተማሪ መፈተን ነው። ገድለ ተክለ ሃይማኖት፣ ድርሳነ ጽዮን፣ ገድለ ላሊበላ፣ መጽሐፈ ጤፉት፣ ገድለ አቡነ ሰላማ፣ ክብረ ነገሥት፣ ይህ ሁሉ መጽሐፍ እርስ በርስ ይጣላልሃል። መጽሐፍቶቹን ማስታረቅ ራሱ አንድ ስራ ነው። አንተን ከመጽሐፎች ደግሞ ማስታረቅ ሌላ ስራ ነው። እንዴት አይነት አማርኛ ነው! አደናቅፎ አትገባም እዚህ ቤት በስተት ታስጠብሱኝ እንዴ ነው የምትለው። መጥቶልሃል። ብሩክም ደግሞ እዛ እንደ ቴነስ ኳስ ከዚ ምን ይላል ስለ ታቦቱ መምጣት ገድለ ላሊበላ? እንግዲህ የሰይጣን ምን ተበላ፣ እንግዲህ የሰይጣን ምን ተበላ፣ ሰው ሁሉ ሄደ ቅዱስ ላሊበላ እያልክ እንደ ማዘጥዘጥ አይደለም። ላሊበላ የሚሄድ የትም የሚሄድ ሰው ላሊበላ ስለሄደ ነው የሚበላው የሚያጣው። አንተን እኮ በልተዋል ኦልሬዲ። በውሸት ትርክት ተበልተሃል፣ ተውጠሃል። እንግዲህ ሰይጣን ምን ተበላ፣ እንግዲህ ሰይጣን ምን ተበላ ይላል። ሰው ሁሉ ሄደ ቅዱስ ላሊበላ። ምን ሄደ? ምን የምታመጣው ነገር አለ? ምን ያመጣኸውስ ነገር አለ? ይኸው እኛ ላሊበላን ባንሄድ መጽሐፉን ግን ላ ማለት ያው እንደዚህ ነው ያነበብኩ። ላስምሬ ወደ ኢየሩሳሌም የሄደበትን እቺ ነጥብ ትታያለች። እናስ ከሰለሞን እስከ ይትባረክ የዘር ሐረግ ትውልድ እና እርስ በርስ እንዴት እንደሚጣላ አሳያለሁ። መድኃኒዓለም ምስክር ይቋልኩ። እናቴ በዛን ቀን የተወለድሽኝ ቀን በእውነት እርጉም ይሁን፣ እዚህ ቤት በስተት ነው የገባሁትኝ ብለህ ትወጣለህ ማለት ነው። ኑ ተጠይቁ በራሳችሁ መጽሐፍት። ይሄ እኮ የጴንጤ እኮ መጽሐፍ አይደለም ብራዘር። ኑ ተጠይቁ። እነዚህ መጽሐፍቶች አንጠቀማቸው እንዳትል፣ ከሰይጣን መከላከያ ለበረከት እያልክ ለቅዠት እያልክ ትራስጌ አድርገህ ብብት ስር በቆዳ ሰፍተህ ተሸክማቸው ምዞራቸው መጽሐፍት አይደል? ና ተጠይቅ። ታቦቱ መቼ ነው የመጣው? አልሰማም። እንዴታች ያላችሁ ሰዎች አልሰማም። እንደዚህ ነው እንደዚህ ኑ ጠይቁ። ታች ኮሜንት ላይ ስጽፉ እኮ ያለውን ገባ ገባ በሉ እንጂ የጅብና የአህያ ታሪክ ተብሎ የተባለው አለ። አያጅቦ ሁለት ልጆች ነበሩት ተብሎ የሚባል መዝሩጥና ማን ነበር የሚባሉት? የአንደኛው የጅቡ ልጅ አንደኛው መዝሩጥ ነው። አባዬ ማን ልጄ መዝሩጥ ምን አባዬ መዝሩጥ እንደበላህ ሩጥ ምናምን ነገር ብሎ ያለው መዝሩጥና ማን የሚባል ልጅ ነበረው ነው ብለው ያሉት። አያጅቦ ታውቁታላችሁ? ስንት አይ ማጅላ አይደለም ነው ማጅላ አይደለም። እንደበላህ ሩጥ ልጄ መዝሩጥ ነው አባዬ መዝሩጥ እንደበላህ ሩጥ። እነሱ እንደጻፉ ይጠየቁ እንጂ እኔን ምን ጠይቀኛለህ አይነት ካልሆነ በስተቀር ልፈልግ ነው ያመጣሁት። ማንሾሎላ ልክ ነሽ እትዬው ቴንክ ዩ። ልጄ ማንሾሎላ ብሎ ሲለው
ምን ሰጠኸኝ ከአንድ ጆሮ ሌላ ብሎ አለው ይባላል። ኦርቶዶክስ ያው ጽፋ ሰጥሃለች እና ማንሾሎላ እያነበብክ ነው። ና ተጠይቅ። እኔ አሁን ቅዱስ እግዚአብሔር ምስክር ነው። እኛ እናነባለን ኑ ተጠይቁ ተብሎ ሲባሉ አይጠየቁም። ለምን እንደማትጠይቁት ብለን ስንላቸው ገድል መከራከሪያ አይደሉም። ታዲያ ለምንድን የተጻፉት? ለጌጥ ነው አይደለም። ለምንድን ለበረከት? ማንሾሎላ ናግባ እንጂ ታቦቱ መቼ ነው የመጣው ወደ ኢትዮጵያ? መዝሩጥ ናግባና መልስ። ስለነዚህ አንተ ሆነ ለበረከት ለአጋንንት መከላከያ ለመጋኛ ለሰላቢ ጥሩ ነው እያልክ በዋቃ ስር ትራስጌ ስር አርገም ተቀመጣቸው። እነዚህ መጽሐፍቶች ነው። ና ተጠይቅ። መዝሩጥና መንሾሎላ እንድትገቡ ፈልጋለሁ። ምን ሰጠኸኝ ከአንድ ጆሮ ሌላ የሚባል ነገር እዛው እርስ በርስ ትጠያይቃላችሁ ከጻፉት ካህናት ጋር ማለት ነው። እኔ ለቀቅ፣ መጽሐፎችን ጠበቅ። ሁለተኛ አንድ ኦርቶዶክሳዊ መጥቶ መናፍቃን ጴንጤ እያልክ እኛ ላይ ይቅርታ አድርጉልኝ ልጋግን አጠርግም። ተጠይቁ በራሳችሁ መጽሐፍት። ገድለ ተክለ ሃይማኖት ይኸው ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ ብሎ የሚልበት ገድለ ላሊበላም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚልበት ድርሳነ ጽዮንም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት ክብረ ነገሥትም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት አቡነ ሰላማ ገድልም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት መጽሐፈ ጤፉትም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት ላይ መንሾሎላና መዝሩጥ መታችሁ መልሱ። 1 2 3 4 5 6 በቃ እንደዚህ ተዘጋግተን ነው የምንኖረው። ኤርሚ ይቅርታ፣ ርዕሱ እንዲታየላችሁ ፊት ለፊት እንደ ቅድም ማለት እኔው ራሴ እንኳን እንደ ርዕስ ብለጠፍም አይገቡም። ራሴ ካላዩት ብዬ 200 ምናምን ስለነበር አሁን ስለጨመረ ምናምን ብዬ ካላዩ ብዬ ራሴም ራሱ እንደዚህ እንደ መጽሐፍቶቹ ግርግዳ ላይ ብለጠፍላቸውም አይገቡም። ምን ቦታቸው ይገባሉ? እናቴ እኛ ነው እዛ ያብሽቁ ያድርቁ እንጂ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይልልሃል ያ ተንኮለኛ ሰውዬ። በዚህች ዕለት የእናታችን የእመቤታችን ታቦት ወደ ቅድስት አገር ወደ ኢትዮጵያ አስራት ወደ ሆነችው ምድር የመጣችበት ቀን ነው። እቺ ቀን በእውነት በሰማይቷ ኢየሩሳሌም ያሉ ቅዱሳን መላእክት ሁሉ ጭምር ሳይቀር የሚያከብሩባት፣ የሚደንሱባት፣ የሚጨፍሩባት ቀን ነች ብሎ ይልልሃል። እንደዚህ እየተባለ ስባል ነው እኔ ጥር ተደግፌ እዛ ዝምቤልሽ እያልኩ ስሰማ የነበረ ተረት ነገርየው በኋላ ላይ ሳየው እነ መንሾሎላና እነ መዝሩጥ የሉም። አሁን አቤት ወይት እሺ እሺ ብሩኬ መጥቷል። ለብሩኬ ልስታ። ብሩኬ ሰላም ነው? ከሆነ ሰሞኑ ጠፍተህብኝ ልደውል ስል ነው ብቅ ያልከው። በእርግጥ እደውልልህ ነበር ዛሬ። እንዴት ነህ? እንዴት ነህ? ተናፍቀሃል። በእውነት መልካም
እኔም እያሰብኩ ነበረ። አይ እኔማ ተውከኝ በቃ። አይ እኔንማ ተውከኝ በቃ ማለት ይቻላል ባጭሩ። አዎ እኔም ልደውል ነበር። ነገሩ ይገባኛል። አሁን ሰርግ ልታረግ ስለሆነ እንኳን እኔን አይደለም ሰማዩ ምድሩን ራሱ ሳትረሳው አትቀርም። ልደውልልህ ነበር። ይገባኛል ብሩክዬ፣ እንደዋወላለን እና ማታ አዎ ደውላለሁ፣ እናወራለን። አይሾንብነት ተባረክ ብሩክ። ተፍ እንበል እንጂ ጥራን። ታዲያ ምነው ለብቻህን ተደብቀህ ነው እንደ ሰርግ የምታረገው? አይ እንዳጠራ ዲያቆን የሚባል ነገር ሰርግ እንዳጠራ ዲያቆን የሚባል ሰርግ እንዳጠራ። እኛም እኔና ኤርሚያስ ያው እንግዲህ ተፍ እንላለን፣ ችግር የለም ያው ልምድ አለ። ያውም ከካናዳ ድረስ ዲያቆን ስጠራ ተው ብሩኬ ዝም በል እሱን ተው እና ቀጥሎ። ኤርሚም ጠፍተሃል እንግዲህ ሰላም እያለሁላችሁ። ሰላም በል ዲያቆንዬ፣ እንኳን ደህና መጣህ። አለን። እንዴት ነው ኤርሚም ጠፍተሃል? ረጅም ጊዜ ብሩክም እንዳልከው አላየሁትም፣ ረጅም ጊዜ ነው። ጥሩ ነው ያዝከው ኤርሚ፣ ይህንን ያቀረብከው በጣም አሪፍ ነው። ኦርቶዶክሶቹ የሚመጡ አይመስለኝም ይህንን ነገር። ለምን ታሪኩ የውሸት ስለሆነ በውሸት ትርክት ነው ይህንን ያስቀመጡት። ታቦቱ ወይም ደግሞ ጽላቱ አክሱም አለ ነው የሚባለው። እኔ እንግዲህ ያደግኩት እዛ ነው፣ የተማርኩት እዛ ነው፣ ዲቁናም የተቀበርኩት እዛ ነው። ስለዚህ አክሱም ውስጥ ምንድን ነው የሚያደርጉ መሰለ? ማንም ሰው አይጠጋም እዛ አካባቢ። ጽላቱ ያለበት የምትባለው ትንሿ ለብቻዋ የኃይለ ሥላሴ ያሰሩት ቤተክርስቲያን ማርያም ትልቁ አለ። የጽላቱ የሚባለው ደግሞ ትንሽ እዛ ጥግ ላይ ትንሽ ራቅ ብላ እዛ ውስጥ ግብ ሆኖ እዛ ነው ያለው ብሎ ነው እንትን የሚያደርጉት። እና አንድ ሰው ብቻ ነው የሚጠብቃት የሚሉት። እድሜው ልክ ያን ሰው ይጠብቃታል። ሲሞት ሌላ ሰው ይተካል እና ሌላ ሰው አያየውም፣ የተቀደሰ ነው ብለው ነው እንትን የሚያደርጉት። እና ብዙ አሁን የአክሱም እዛ ያሉትን የተማሩ ሰዎች መውጣት አለበት ማየት አለብን የሚሉ ሰዎች አሉ። ምክንያቱ አይተው እንዲያምኑት ይፈልጋሉ፣ ግን የለም እንዲወጣ አይፈልጉም። የማይወጣበት ምክንያት ደግሞ እዛ ውስጥ ስለሌለ ነው። ያው ሌላ እንጨት ምናምን ጣውላ ምናምን ጠርበው እዛ አስቀምጠው ነው እንደዛ የሚያደርጉት እንጂ በታሪኩም ካየኸው በመጽሐፍ ቅዱስ መሰረት ካየኸው ሰሎሞን በነበረበት ጊዜ ያው ሄዶ አሁን እንዳልኩ ቅድም ጽጽፍልህ ነበር በ23 አንዳንድ ምሁራን ምን ይላሉ? በ23 ዓመቱ ነው ምኒልክ ሄደው ይላሉ። እንዳልከው ደግሞ መጽሐፉ የሚለው ደግሞ እዛ ላይ ያለው ምንድነው የሚለው በ22 ዓመቱና ወይም ደግሞ በ20 ዓመቱ እንደሄደ። አሁን ሌላ ደግሞ በ25 አሁን ያልከው ደግሞ ይሄን አሁን የሰማሁት መጽሐፍ ላይ ስታነበው የነበረ ኤርሚ። እና ይሄን ነገር እርስ በርሱ የተምታታ ነገር ነው ያለው። ሄዶ ሲመጣ ደግሞ እና አዛሪያስ የተባሉ ሰዎችን እና ሌሎች ደግሞ ካህናት ከኢየሩሳሌም ይዞ እንደመጣ ምናምን ነው የሚናገረው መጽሐፍ። እዛ ታሪክ እንዳስቀመጡት ሲያመጡት ትክክለኛው ጽላቱን ይዘው ሲመጡ ሌላው ተመሳሳይ ነው እዛ አስቀምጠው ሰርቀው ነው ይዘው የመጡት ነው የሚለው። እና ያን ሁሉ እንግዲህ ከኢየሩሳሌም ወይ ከእስራኤል ተሰርቆ ከመጣና ሌላ ተመሳሳይ ኮፕ አስቀምጠው ከመጡ እነዚህ ሰዎች እንግዲህ ሰሎሞን ከሞተው በኋላ ከ300 ዓመት በኋላ ኢዮስያስ በኢየሩሳሌም በነገሰበት ጊዜ በዛ ታቦቱ እዛ ላይ እንደነበረ ይናገራል መጽሐፍ ቅዱስ ማለት ነው። አሁን እዚህ ላይ እንዲያም ጥቅሱ እንትን አስቀምጨው ነበረ ይሄንን ማለት ነው እንትን ያደርጋልና በሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያለውን እዛ አካባቢ ላይ ያለውን ኢዮስያስ ሲነግስ ታቦቱ እዛ እንደነበረ መጽሐፍ ቅዱስ ማስረጃ በትክክለኛ ነገር ለሁላችንም በእንግሊዘኛውንም በአማርኛውንም እንግዲህ በተለያዩ ቋንቋ ተጽፎ እዛ ላይ ይናገራል። ያ ጽላት የሙሴ ጽላት ሰሎሞን ከሞተው በኋላ ከ300 ዓመት በኋላ እዛ ላይ እንደነበረ ኢዮስያስ ሲነግስ እንደነበረ ነው የሚናገረው። እና ያን ውድቅ ያደርግላቸዋል። ለዛ ምክንያት የሚያቀርቡት ምንድነው? እነዚህ ኦርቶዶክሶች ወይ ደግሞ ምሁራን የኦርቶዶክስ ምሁራን ነን የሚሉት ታቦቱ ተመሳሳይ ስለነበረ ያን ታቦት ተመሳሳይ አስቀምጠው ስለመጡት ትክክለኛው ኦሪጂናሉ ታቦት የሙሴ ጽላት የነበረችው አክሱም መጥታለች እና ያን ተመሳሳይ የነበረ ነው በኢዮስያስ ዘመንም። አሁን ብዙ ምሁራኖች ሄደው ሲጠይቋቸው ይህንን ነው የሚያስቀምጡት ምክንያት ማለት ነው። ያን ደግሞ ምክንያት ሊሆን አይችልም። እስራኤላውያን ያን ያክል የሚታለሉ መኞት አይደሉም። ይሄ ኮፒ ወይ ደግሞ ተመሳሳይ ነገር የተቀመጠው ያንን ተሰርቆ እንደሄደ እንዴት ሊጠፋቸው ይችላል? ያውቁታል። እና
እንዴት ያንን ነገር ትክክለኛውን ሳያውቁ በኮፒ ያን ነገር በኢዮስያስ ዘመን 300 ዓመት በኋላ ኮፒውን ትክክለኛ ነው ብለው እንዴት ታቦትን ያስቀምጣሉ እነሱ? እና ለኦርቶዶክስ ወይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ውድቅ የሚያደርገው ነገር ይህንን በመጽሐፍ ቅዱስ ማስረጃ ላይ ማስቀመጥ ይቻላል። እና ምንም ማስረጃ ያላቸውም እነሱ ትውፊት ምናምን እያሉ አሁን ትውፊት ከሐዋርያት የመጣ ነው ይሉሃል። በሐዋርያት የመጣው መጽሐፍ ቅዱስ ሐዋርያትን ያልጻፉት በቃል የተነገረውን እንዴት ነው አንድ ተቀብለ ይዘህ ሄደህ ለቤተ ክርስቲያን መመሪያ አድርገህ የምታስቀምጠውና አስቸጋሪ ነው። የኢትዮጵያ ኦርቶዶክስ እየሄደች ያለችው አካሄድ ህዝቡን ወደ ሲኦል መንገድ የሚሄድ እየወሰዱት ነው ያሉትና ትክክለኛ ማስረጃ የላቸውም። በዚህ ነው የሚሸነፉት እነሱ ማለት ነው። የውሸት ትርክት ነው። በተለይ ኢትዮጵያ ውስጥ ሄዳችሁ የኢትዮጵያ ራሱ ተውት፣ ሌላን ተውትና የኢትዮጵያ የራሳችን ታሪክ የውሸት ታሪክ ነው ያለን፣ ያልተስተካከለ ታሪክ። በሃይማኖቱ ውስጥ ገብተን ስናየው ደግሞ ያንን ነው ከዛ ወስደው ነው እንግዲህ በነገስታት ምንድነው ሃይማኖቱን በመነገስታት ይመራ ስለነበረ እነዚህ ነገስታት ናቸው የተሳሳተ መረጃ ወደዛ ውስጥ አስገብተው የተማሩ ሰዎችንም ቄሶችንም የሚሉትንም ምንድነው የነገስታት አሸርጋጅ የነሱ ያውነ ምንድነው ታጥቀው አገልጋይ ስለነበሩ ነው በዚህ መንገድ ነው የሄዱትና የኢትዮጵያ ኦርቶዶክስንም ያጠፏት እነዚህ ናቸው ብዬ ነው የማምነውና ካላችሁ ኑና ግቡ። እንግዲህ ኤርሚያስን ያመጣው አሁን ጥሩ እንትን ነው እንግዲህ መጽሐፍቶችንም የኦርቶዶክስ መጽሐፍቶች ናቸው እንግዲህ የጴንጤ አይደሉም። ጴንጤ እንደዚህ አይነት ገድል የለውም። እንግዲህ እኛ የምንከተለው መጽሐፍ ቅዱስ ብቻና ብቻ ነው። ስለዚህ የእናንተን መጽሐፍቶች እርስ በርሳቸውን የሚጋጩ ስለሆኑ እውነት ካላችሁ ኑና ተከራከሩ ለማለት ነው። አመሰግናለሁ ኤርሚ፣ በጣም ጥሩ አካሄድ ነው። ማይክ እንትን ጨርሻለሁ። ቀጥሉ። እሺ ተባረክ ዲያቆን ብራ ቀጥል። እሺ ተባረክ ዲያቆን። ሰላም ብያለሁ ሁላችሁንም ክርስቲያን ወንድምህቶች፣ ኤርሜ፣ መሲ፣ መቅደስ፣ ሳሚ፣ ዲያቆን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እግዚአብሔር እድሜን ስለጨመረልን የእሱን ክብር እንድናወራ እድል ስለሰጠን ጌታን ስለዚህ አመሰግናለሁኝ። ርዕስ ይባላል ታቦት ወደ ኢትዮጵያ መቼ መጣ የሚለው ርዕስ ቆንጆ ርዕስ ነው። ሶሪ መሲያ አንዴ እሺ ወንድምነት ኤርሚዬ ሚውስ አታረግ ነው የሄድከው? እሺ ኦርቶዶክሳውያን ካላችሁ ግቡ። ሰንዬ እህትነት እንኳን እንድናመጣሽ ዩዘር የምትገባ ከሆነ ግባና በገስት ገብተህ ማውራት ይችላል። ለዚያ ግን እጅህን አስራለሁ፣ ሚውት አደርጋለሁ። ኮሜንት መጻፍ ትርጉም የለውም። መልስ ካለ ገብተህ መነጋገር ይቻላል። ቤቱ ክፍት ነው። ታች ያላችሁ ኦርቶዶክሳውያን በዚህ ርዕስ ላይ ገብታችሁ መወያየት የምትፈልጉ መግባት ይቻላል። ቤቱ ክፍት ነው። ዲያቆን የምትለው ነገር ካለ መቀጠል የምችል ከሆነ ይቻላል። ተጨማሪ ሀሳብ ወዲ ሀራስ ነብሪ ዲያቆን አልሰማሁሽም፣ ዘወር ብዬ ነበር። እሺ ሰንዬ ቀጥይ። ጸጋና ሰላም ይብዛላችሁ ወገኖች፣ እንዴት ናችሁ? ሁሉ ሰላም ብለናል። ሰላም ወንጌላዊ ብሩኬ፣ ወዲ ሀራስ፣ ሳሚ፣ መስዬ፣ እንትያዋ፣ መቅዲ፣ ታች ያላችሁ ቅዱሳን ጌታ ጸጋና ሰላም ይብዛላችሁ። ያው ወሳኝ ርዕስ ነው እንግዲህ ለዘመናት የምንፈልገው መልስ ነው፣ የምንጠብቀው መልስ ነው። የምትችሉ ገብታችሁ እንግዲህ ለሁሉም ቤተ እምነቶች በጣም መልስ ይሆናል ብያለሁ። ስፔሻሊ ለአይሁዳውያንም መልስ ነው፣ ደግሞም ለኦርቶዶክሳውያን። በዚህ አጋጣሚ ገብታችሁ መነጋገር የምትችሉ በተለይ ስም ልጥራ መሲ ቢገባ ደስ ይለኝ። ወይ ስም ጠርቼ እንትን ልበል
ጥሪ እናድርግ። አዎ ቀሲስ በእውነት ቀሲስ ዲበኩሉ በዚህ አጋጣሚ ይህን አጋጣሚ ተጠቅመው መልስ ቢሰጡን ለትውልዱ መልስ ይሆናል። በጣም በዘመናችን የምንጠብቀው ስንት ቀሲስ እያለ ዲበኩሉ ትያለሽ? አይ ያው እዚህ ላይ የሚገኝ እሱ ስለሆነ ብዬ ነው። እሱም ደግሞ ብዙ ጊዜ ይገባለሁ ስለሚል ለዛ ነው። በዚህ አጋጣሚ በእውነት ለአንድ ቀን ቅዳሴም ሳፖርት ማድረግ እንችላለን እንግዲህ ምክንያቱም ትውልዱ እንዲድን ትውልዱ እንዲያውቅ ስለሆነ ማድረግ ያለብንን ሁላችንም መረባረብ አለብን ብዬ ነው ማስበው። ጂሰስ ኢዝ ሎርድ አትሳቂ። እውነቴን ነው። እኔ በዘመናት የምንጠብቀው ነገር ነውና መጥተው መልስ ቢሰጡን መልስ ይስጡን። ከልጅነታችን ጀምሮ ያልተመለሰልን መልስ ነው። እኔ እንግዲህ በጣም እድሜ ትንሽ ሂዷል። ራሴን ካወቅኩ ጀምሬ ስለ ታቦት በቃ ማወቅ በፈልገው ብዙ ነገር አለና በእውነት ታሪክም ተወቃሾች እንዳትሆኑ ይህ ትውልድ ደግሞ እንዲሁ ሳይገባው እንዲሁ ሳያውቅ ወደዛኛው ዓለም መሄዱ መልካም አይደለምና ቀሲስ በዚህ በኩል መልስ እንዲሰጡ እንፈልጋለን። ሌላውን ርዕስ ትታችሁ ዋናው ይሄ ነው። ትውልዱ የታሰረበት ትውልዱ ወደ ክርስቶስ ዘወር እንዳይል እዚህ ላይ በቃ የቆመበት ነገር አለና በዚህ መልስ ብትሰጡ ላለው ተባረኩ። ቅዱሳን ትንሽ ከፍ እናድርገው ኮፒ ሊንኩን። ይሄ ቤት በጣም ትናንትና ሌሊት በጣም ተመትቶ ነበርና የገረመኝ ነበር። በጣም ያሳዝናል። እንተባበር ማለት ለወንጌል ራሳችን እንስጥ፣ ራሳችን እናገልግል ማለት እዚህ ከተቀመጠን አይቀር እናገልግል። እውነቴን ኮሜንቱ ምንም አይጠቅመንም። ይቅርታ እኔ ቅድም ራሱ ሸር አላደረኩም ስቶሪ ላይ ለምን ስራ ቦታ ስለነበርኩ በጣም እየተጣደፍን ነበር። ዛሬ ትንሽ ከባድ ቀን ነው እስራኤል ሀገር፣ ግን ጌታ መልካም ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ታላቅ አምላክ ነውና በዚህ ደግሞ ባለችን ጊዜ እናገልግል። በእውነት እላቸዋለሁ ይህን ጊዜ አታገኙም። ትውልዱ እውነትን እንዲያውቅ ይህ ፕላትፎርም ተዘርግቶልናል። ቲክቶክ እውነትን እንድናውቅ ላላወቁት ደግሞ እንድናሳውቅ በጣም ትልቅ እድል ነው። ለወደፊቱ የማይኖርበት ዘመን አለ። እውነት እላቸዋለሁ። ስንቶቻችን ነው በዚህ ፕላትፎርም ተጠቅመን ወደ ጌታ የመጣንና ያረፍን በክርስቶስ እና ማገልገል የማትችሉበት ጊዜ ይመጣል። ሸር እናድርግና እናገልግል እላቸዋለሁ በጌታ ፍቅር። በተለይ ቤቱን ደግሞ ሳፖርት ማድረግ የምትችሉ ሳፖርት አድርጉ፣ ጊፍት ስጡ፣ ሜምበር ሁኑ። በተለይ ሜምበር መሆን በጣም ይጠቅማልና ትንሽ ከፍ እናድርገው። ተባረኩልኝ። ከኔ ጋር በቃ እናገልግል። እቴጌ ሰላም ብያለሁ። አክሊል ሻሎም ወንድምነት ጸጋ ይብዛለ። ተባረኩ ቅዱሳን። ለቤቱ ብቻ መስጠት የምትችሉ ቤቱን ብቻ በቃ ትንሽ ቫይራል ይውጣ። ትናንትና በጣም ተመትቶ ነበርና ተባረኩልኝ። አሁን ደግሞ ትልቅ ወሳኝ ርዕስ ስለሆነ ትንሽ ከፍ እናድርገው። እስኪ ከኔ ጋር ሆነን እስኪ ቴንኬ እናስገባው። ተባረኩ። ጸጋ ይብዛላችሁ። ተባረኩ። ጸገነት ተባረኪ። አክሊል ተባረክ። ጸጋ ይብዛልህ። በቃ ሸር እናድርግ። በተለይ ሸር እና ኮፒ ሊንክ እናድርግ። ቴንኬ እናስገባው። ራሳችን አስበን ነው ማድረግ ያለብን። በእውነት እላቸዋለሁ። ሁላችንም ያው ይገባናል ቲክቶክ ምን እንደሚፈልግ ሳንነገር ማድረግ አለብን። ተባረኩ። ሻሎም ወንድምነት እንዴት ነህ? መልስ የሌለው ጥያቄ እንግዲህ ጥራቸው፣ ዘመዶችን ሸር አድርግላቸው። ተባረክ። ሸር እናድርግ። የሸዋ ተባረኪ። ሴት መሰልሽ መልሰሳት ጽዮንዬ ተባረኪ። ሸር የምታደርጉት አሁን እጠራለሁ። በቃ ቴንኪ አስገብተን ለመሲን ሰጣትና
ብሩኬ አይ ቲንክ ብሩኬ ይቀጥላል። ተባረኩ፣ ጸጋ ይብዛላችሁ። 6K ልንደርስ ነው። ናይስ አንቺ መቅድዬ ተባረኪ፣ ሸር እያደረግሽ ነው። ጸጋ ይብዛላችሁ። አዎ ሴት ነሻ አስታውሳለሁ። ከአንቺ ቤት ገብቼ ነበር አንዴ። ስለ እስራኤልም ጸልየሽልኛል። ጌታ ዘመንሽን ይባርክ። ጽዮንዬ ተባረኪ። ዩኒየን ተባረክ። ወዲ ሀራስ ሸር እያደረክ ነው። አስቱ እህትነት ጸጋ ይብዛልሽ። 6 አልፈናል እና በቃ በአንድ አፍታው ቴን እናድርሰውና እንስጣቸው ያገልግሉ ፕሊስ። አሁን እኛ ጋር ሌሊት ነው እንግዲህ ትንሽ እንቆያለን። ተባረኩ፣ ጸጋ ይብዛላችሁ። ተወደዳችሁ እናንተ የአባቴ ብሩካን። በቃ አታሳፍሩኝም እንግዲህ ቴንኪ። የታለ ወንድምነት? ተኝቷል መሰል ስራ ስለነበር ተኝቶ ይሆናል። እሱ ነው ድምፁ። እሱን ፈርታችሁ በጣም ወዲያው ነው ቴንኪ የምታደርሱትና ተባረኩ። እንግዲህ ናገልግል። ተባረኩ፣ ጸጋ ይብዛላችሁ። በእውነት እስኪነገረና መጠበቅ የለብንም። እንደገባነ ችክቻክ በቃ ቶሎ ነው እንትን ማድረግ ያለብን ለወደፊቱ። ሳሙኤል ሀሸ ተባረክ፣ ጸጋ ይብዛልህ። መቅድዬ ተባረኪ፣ ሸር እያረግሽ ነው። ሳራ ተባረኪ። ሰበን ልንገባ ነው። የስ ሳሪቸው ተባረኪ፣ ተባረኪ። በጣም ተከታታይ ስም ነው ማይ። የታላችሁ ሌሎቻችሁ? ሌሎቻችሁ አትታዩኝም አይደል ነው። ሚራክል ተባረክ። ሰሊና የስ ተስፋዬ። አሁን አዳዲስ ስም እየመጣ ነው። ተባረኩ፣ ጸጋ ይብዛላችሁ። ሰበን ልንገባ ነው። አለምዬ እንኳን ደህና መጣሽ እህትነት የተወደድሽ። ተባረኪ፣ ተባረኪ። ሚራክል ተባረክ። በአረብኛ የምትጽፍ እኛ አይገባንም። ሶሪ አረበኛ አንችልም። ሚውት አድርገንሃል። ተስፋዬ ተባረክ። ሰበን ገባን። አስቱካ ተባረኪ። 777 ገባን። ቴንኪ። ቶሎ እናስገባውና እንስጠው ለብሩኬሽ። በጣም ይሄድበታል እሱ። በጣም እግዚአብሔር የባረከው በእውነት አእምሯቸው የተባረኩ ወንድሞች አሉን። በዚህ ደስ ይለናል። ክብር ለኢየሱስ ይሁን። ሻሎም ሻሎም። ቤባ ሻሎም። አገልግል ያላ ሸር አድርግ። ኢየሱስ ያድናል። አስቱ እየተባረኪ። ፍር እየተባረኪ። ናይስ 7 አስገብተነዋል። 10 እናስገባውና እንስጠው። እሺ ትንሽ በዚህ ዙሪያ በደንብ ይነግረናል። እንግዲህ ታሪካዊ ዳራውን ሁሉ ያወራናል። ብሩኬ ተባረኪ። ቪ አዲስ ተባረክ፣ ተባረኪ። ዩኒየን ተባረክ። ናይስ ስጡ። ለቤቱ ደግሞ ሰፖርት አድርጉ። ቤቱን ሰፖርት አድርጉ። ቤቱን በጣም በጣም የሚያገለግሉትን ወንድሞችን በተለይ ሳሙኤል ወዳጀ ተባረክ። ምን ጎደላችሁ? ኢንተርኔት ምናምን ጠይቋቸው። ይህ ነው አገልግሎት። ገባችሁ? በጎደላቸው በወንድሞች በእህቶች መገኘት። ተባረኩ። በእውነት ደግሞ የምትጽፉልኝ እግዚአብሔር ይባርካችሁ። የዚህ ቤት ልጆች፣ ዳኒ ቤት የምትመጡ ልጆች እንዴት የተባረካችሁ ናችሁ! በጣም ሰው ወዳዶች። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። አስናቀ ተባረክ። ወንድምነት ጸጋ ይብዛልህ። የኢየሱስ ልጅ ናይስ። አሁን 8K ልናስገባው ነው። ናይስ። ተባረኩ፣ ተባረኩ። ቤባ ተባረክ። ሸር አድርግ ለሁሉም። ኢየሱስ ጌታ ነው፣ ቃልም ሕይወት ነው። ተባረኩ። ሰይ ክብር ሁሉ ለኢየሱስ ይሁን። የኢየሱስ ልጅ የኢየሱስ ልጅ ዛሬ የሆነ ቤት የከሊት ልጅ እየተባለ ነበርና እየሳኩ ነበር። እኛ የኢየሱስ ልጅ ነን። አባታችን አንድ እግዚአብሔር ነውና ሰው ወላጁን ሲያውቅ መልካም ነው። ሰው ወላጁን ሲያውቅ እናትና አባቱን ሲያውቅ በጣም ትልቅ ነገር ነውና አንዳንዴ ደግሞ በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆን ደግሞ የማያውቁ ሰዎች በጣም ትንሽ ያሳፍራሉ። በጣም ብዙ ነገር እያየን ነውና በጣም የሚያሳፍር ድርጊት እያየን ነው። የሚያሳፍር ስራዎች እያየን ነው። የእግዚአብሔር ልጆች የተባልን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ሁሉ ለሚያምኑት የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው። ስልጣን የተሰጠን እኛ በክርስቶስ በማመናችን ብቻና ብቻ ነው እንጂ አንታወቅም ነበር። እንታወቅም ጣዖት አምላኪዎች ነበርን። ብዙ አይነት
የህይወት ስርዓት ነበረን። ነገር ግን እግዚአብሔር ከምሕረቱ የተነሳ ታላቅ አምላክ ምሕረት አደረገልን በክርስቶስ በደሙ በመስቀሉ ስራ። ክብር ሁሉ ለኢየሱስ ይሁን። ይህንን ደግሞ እንናገራለን። ማናፍርበት እውነት ነው። እስከ ሞት ድረስ የምንናገረው እውነት ይህ ነው። ተባረኩ። የእግዚአብሔር ልጆች ተብለን ስንጠራ ማናፍርበት እውነት ይህ ነውና የከሌ ልጅ የእንትና ልጅ በተለይ ብቻ እስኪ ዝም እንበል። በእውነት ያሳፍራል። በጣም የምናየው ነገር የምናየው ድርጊት ያሳፍራል። እግዚአብሔር ብቻ ነው አንድ አባት አባ ብለን የምንጠራበትን የልጅነትን ስልጣን የሰጠን መንፈሱን የሰጠን። ክብር ሁሉ ለኢየሱስ ይሁን። ልጆች አደረገን። በእውነት ወራሾች ሆን፣ የእግዚአብሔር መንግስት ወራሾች በክርስቶስ ሆን። ተባረኩ። ጸጋ ይብዛላችሁ። 8K ደርሰናል። ናይስ። ያ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የስ ክብር ሁሉ ለኢየሱስ ይሁን። የተወደድን ልጆች ነን። በጣም በዚህ ደስ ይበለን። በእውነት ደስ ይበላችሁ። በእግዚአብሔር ተወዳችኋል። ሰው እንኳን ሲወደን እንዴት ደስ እንደሚለን አስባችሁታል? እግዚአብሔር ወደደን። ከታላቅ ፍቅሩ የተነሳ ደግሞ አንድያ ልጁን ሰጠን። ትልቅ ስጦታ። በእውነት በጌታ ደስ ይበላችሁ፣ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ደጋግመን ነው በዚህ ጌታ ደስ የምንሰኝ። ክብር ሁሉ ለኢየሱስ ይሁን። 8K ቆመናል። ምን ነው ከፍ እናድርገው። 10K እናስገባና እንስጣው። ብሩኬ እየጠበቀን ነው። በጣም መሽቶበታል እሱ ጋር። ቤባ ተባረካ፣ ስቱካ ተባረኪ። አንዴ እንስጣውና በደንብ በእውነት በተለይ አመታቶቹን በጣም ግራ ያጋባሉና የመጣበት አመት እስራኤል ሀገር የነበረበት ታቦቱ የነበረበት አመታቱን በደንብ ያስረዳናል ብሩኬ። በእውነት በጣም ነው ደስ የሚለኝ በተለይ ሲያስተምረን። እግዚአብሔር ይባረክ። በእውነት ብሉይ ኪዳንን በደንብ እንደዚህ አብጠርጥረው የሚያውቁ ወንድሞች ስላሉን እግዚአብሔርን እጅግ አድርገን እናመሰግናለን። መጽሐፍት ሁሉ ስለ እኔ ነው የሚያወራው አለ። ስለ ክርስቶስ ይናገራሉ። ከዘፍጥረት አንስቶ እስከ ራዕይ ድረስ ስለ ክርስቶስ ነውና ይህንን ደግሞ እያስተማሩን ስላለ ወንድሞች እግዚአብሔርን እጅግ አድርገን እናመሰግናለን። እንጠቀምባቸው፣ በእውነት እንጠቀምባቸው። ተባረኩ። ህይወትዬ ተባረኪ። እንኳን ደህና መጣሽ። አዳዲስ ስሞች እያየው ነው። ተባረኩ፣ 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 ተባረኩ። ጸጋ ይብዛላችሁ። 10K እናስገባውና ልስጠው ለሳሚዬ። ተባረክ። ለብሩኬሽን ያ ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። 10K ያስገብተን እንስጠው። እኔ ብዙ ማውራት አልችልም፣ ግን እስኪ ዛሬ በቃ አታሳፍሩኝም። 10K ያስገብተን እዛ በኋላ በየመሃል ደግሞ እየተጻጻፍን ኮሜንት እየተጻጻፍን ሻሎም እየተባባልን ሸር እናደርጋለን። ተባረኩ። ጸጋ ይብዛላችሁ። እኔም አውቶ ክሊከር ከፍቻለሁ፣ በሁለት ስልክ ከፍታለሁ። በቃ ቤቱ በቃ በደንብ ይታያል ማለት ነው። ሳሙኤል ተባረክ። ጸጋ ይብዛልህ። 9K ልንገባ ነው። ተባረኩ፣ ተባረኩ፣ ተባረኩ። ሸሩን አታቁሙ። ሸር ኮፒ ሊንክ ሸር እናድርግ። ተባረኩ። ጸጋ ይብዛላችሁ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ቢአዲስ ተባረክ። ሴት ነሽ? ሌላ ቤትም አቅሻለሁ። መሃሩ ተባረክ። ጸጋ ይብዛልህ። ቤባ ተባረክ። በጣም ሸር እያደረክ ነው። አክሊል ተባረክ። ጸጋ ይብዛልህ። ለእኔ አይደለም ለቤቱ የቲክታክ ምልክት ስጥ። ኦኬ ተባረክ ወንድምነት። ደግሞ እንትን መሆን የምትችሉ ሳብስክራይብ አድርጉ። አሁን አንድ ሰው ሳብስክራይብ አድርጓል መሰል። እግዚአብሔር ይባርክህ። ይቅርታ አላየሁህም። ተባረኩ። በተለይ ሳብስክራይብ ይጠቅማል ለቤቱ። በጣም 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 ሳብስክራይብ አድርጉ። እናገልግል እንግዲህ በተሰጠን እድሜ እኛም ሰው ተብለን ተቆጥረን በኢየሱስ ስም
ሰዎች እኮ የወደቅን ነበርን፣ የተጣልን ነበርን። እግዚአብሔር ግን ከምህረቱ የተነሳ እሱ በምህረቱ ማረን፣ ምህረት አደረገልን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በእናንተ መካከል ስላለው እግዚአብሔርን እጅግ አድርጌ ነው ማመሰግን። መታደል ነው ማለት መመረጥ ነው። በክርስቶስ መሆን በተለይ ደግሞ በወንድሞችና በእህቶች መካከል መሆን መታደል ነውና እግዚአብሔርን እጅግ አድርጌ ነው ማመሰግን። እለት እለት በመዳኔ በቃ ማይቀልብኝ ነገር በዘመኔ ምን እንደሆነ ታውቃላችሁ? መዳኔ አይቀልብኝም። በቃ ማልደራደርበት እውነት ምንም ይሁን ምንም ማልደራደርበት እውነት በክርስቶስ ኢየሱስ አምኜ መዳኔን አልደራደርበትምና ሁላችሁም እንደዚህ ሁኑ። በእውነት ማንደራደርበት እውነት ኢየሱስ ክርስቶስ ነው። ማንደራደርበት ብዙ ነገር በህይወታችን አሳልፈን ሊሆን ይችላል። ብዙ ነገር ሆኖ ሊሆን ይችላል። ግን የእግዚአብሔር ምህረት አይቀልብንም። የመስቀሉ ስራ አይቀልብንም። እግዚአብሔርን እጅግ አድርጌ ነው ማመሰግነው። በመዳኔ ደስ ይለኛል። በቃ ክብር ሁሉ ለኢየሱስ ይሁን። ቴንኬ እናስገባው። በቃ ቴንኬ ልንገባ ትንሽ ነው የቀረነ። አስቱካ ሸር እናድርግና እንስጣቸው። ብሩክ ያለ አይደል? ቅድም ላይቭ ላይ ነው የነበረ። ሜቢ ደክሞት ሊሆን ይችላል። እስከዛ ድረስ እስኪመጣ ድረስ በቃ እኛ ቴንኬ እናስገባው። ተባረኩ። ጸጋ ይብዛላችሁ። ተወደዳችሁ አባቴ ብሩካን ተባረኩ። አለምዬ እንዴት ነሽ? ሻሎም ብያለሁ። ተባረኪ። ሳጽፍልኝ ቀረሽሽ። መሲ መቀበል ትችያለሽ። ብሩክ ያለ እንሰማለን አልታች ምን ነው ተነጠቃችሁላችሁ? ይሰማን አንደሽ። እሺ ተባረኩ። ተየት ይሻለም ብያለሁ። ያ ቴንክ ያስገብተናል መሰል። እስኪ ነው አይታየኝም። ወንጌላዊ አለ ዲያቆን መቀጠል ትችላለህ ወይ? ወደ ሐራስ እስቲ ኦርቶዶክሶቹ ካሉ ቢገቡ ጥሩ ነበር። በዚህ አርስት ላይ ማለት የሚከራከሩ ወይም ደግሞ ማስረጃ ያላቸው ሰዎች ቢመጡ ጥሩ ነው። ብሩክ ተኝተዋል እንዴ? ብሩክ አለ እና እነሱ ቢመጡ ጥሩ ነው። እንግዲህ ታቦቱ አለ በኢትዮጵያ ብለው ስለሚያምኑት እነዚህ ሰዎች እንግዲህ በግምትም ይሁን በታሪክም ይሁን ወይም ደግሞ በጽሁፍ የሚያውቁ ካሉ ቅድም ማን ነበረ ዲበኩሉ እኔ እንኳን መተተ ኩሉ ነው የምለው ዲበኩሉ አልለውም። ዲበኩሉ ማለት ትርጉሙ ካወቃችሁት የሁሉም ራስ ማለት ነው። እና የሁሉም ራሱ ሳይሆን የሁሉም ትህተ መትሃት ነው ያደረኩት እኔ